ግን ከዛው አንድ ዩኒክ የሚያደርገው ነገር ቁጥር 19 ላይ ያንን ነብይ አልቀበልም ያለው አካላትን እኔ ነኝ የምበቀልለት ሲል ተናግሯል። ይሄኛው በትክክል ፊት የሚያደርገው ነብዩ ሰለላሁ ዐለይሂ ወሰለም ላይ ነው። በታሪክ እንደ ታሪክ ካያችሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር በምንም ነገር አልቀበልም ያሉ ኢምፓየሮች ሁሉ ወድቀዋል። ጠቅላላ ነው በሚባል ደረጃ ወድቀዋል እንዳለ ማለት ነው። በታሪክ እንዲሁ ተነሳርገን አይተን የምናያቸው ነገሮች ናቸው። በጠቅላላ ገና የሚጀምረውላ ከቁረይሾችን ብታዩ ቶታሊ ወድቀዋል። ያውም እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ከቁረይሾች ጋር የተጋጩባቸው ነገሮች በጠቅላላ አውት ነምበርድ ናቸው። እንዳለ በቁጥር ሁላ ተበልጠው ነውላ ነብዩ ሰለላሁ ዐለይሂ ወሰለም ሊያጠቋቸው ሊገሏቸው ታግለውላ መግደል አልቻሉም። ከዛ ይቅርታና ደግባብህ ይቅርታ ደግባብህ አንድ ያሰለ አሁን ከእስማኤል ዘር ብለህ ነበርና ከእስማኤል ዘር የሚል አምጣልኝ። ከእስማኤል ዘር እልካለሁ ያልኩህ እኮ ቆይ አሳይሻለች ስማ ሳይሻል ከእስማኤል ከሆነ ከእስማኤል ልጅም እንደውም ለምን ጠንከር አላደርግልሽም? ስለ እስማኤል አምላክ ትንቢት ተናግሯል አይደለ? ዳማ ምን ብሏል ስለ እስማኤል? ችግር የለውም እሱ ጋር እንሄዳለን። እኮ ከዛ ነው መጀመሪያ ያለበት ከእስማኤል ስለ እሺ እንሄዳለን። መጽሐፍ ቅዱስ እሺ በመጽሐፍ ቅዱስ ታምናለህ? መጽሐፍ ቅዱስ አልተበረዘም ብለህ ነው የምታምነው? አይ መጽሐፍ ቅዱስ ተበርዟል። ነገር ግን መልእክቶቹ እና ከተበረዘ መጽሐፍ ላይ እንዴት ነው ነብዩ መሐመድ የምታመጣልን? ካልተበረዘ እሺ አልተበረዘም በለኝና እንሂድ። መበረዝ ምን ማለት ነው? ቃሉሽ የመበረዝና የመጥፋትን ልዩነት ንገረኝሽ። ምናልባት ቋንቋ ላይ ተለያይተን ከሆነ የመበረዝና የመጥፋትን ቃል ልዩነት ንገረኝሽ። እኔ ጥፋተኛ እኮ ቋንቋ ጠፋ። አሁን መጽሐፍ ቅዱስ የአምላክ ቃል አለው እያልክ ነው? የአምላክ ቃል አለበት እያልከኝ ነው? እኔ እኮ የጠየኩሽ አንዴ ከመበረዝና ከመጥፋት ሁለቱ ቃላቶች ልዩነት ነው እኔ ጠያቂ እኮ ነኝ። እኔ ልጠይቅህ አይደል? ስለዚህ መልስልኝ። እሺ እኔ ልመልስሽ። መጥፋት አልተበረዘም። እሺ መልሳልሽኝና ግን ልታቋራጥሽ። እሺ መጥፋት ማለት ቶታሊ መጽሐፉ ሎስት ማለት ቶታሊ ጠፍቷል ይባላል። ይሄ ቶታሊ ማለት ነው። ግን መበረዝ ማለት ግን ደግሞ ምንድነው? አንድ በሁለት ነገሮች ሲደባለቁ ተበረዘ ይባላል። በመጽሐፍ ደረጃ ደግሞ መበረዝ ሲባል እውነትም የያዘ ነገር ውሸትም ድብልቅልቅ ያለበት ማለት ነው። ለምሳሌ መሀል ላይ ስታነቢ ኢየሱስ ራሱ የሚዋሽበት አለ፣ ውሸታም ያደርገዋል። አንዳንድ ንግሮችን ብታነቢ ለምሳሌ አንዴ አንተ አምላክ ለምትናገራቸው ቃላቶች የተጠናቀቁ አላህ ውሸታም ነው ብለህ እኔም አመጣለሁ። ማስረጃ አልሻለሁ። ማስረጃ እኔም ማስረጃ አመጣለሁ። እኔም አመጣለሁ። አላህ ውሸታም እንደሆነ አመጣለሁ። እሺ አምጪሽ። ለምሳሌ ምን ላይ ነው ያወሸሽ? እሺ ሱራ 9:29 ሱራ 9:30 ላይ እኮ ምንድነው ውሸቶሽ? ሱራ 9:30 ላይ ሚውት አታርጉኝ እንዴ? ሚውት አታርጉኝ። እኔ እሺ ችግር አሁን ልታመጣለን ነው። ከዛ ምንድነው አመጣለሁ። ራሴ ከፍታለሁ ቪዲዮ ወይስ ይከፍታል ቪዲዮ? አይ አይደለም፣ ይሄው አመጣሁኝ። ይሄው ከፈትኩት። ይሄው ነው ራሴ ከፍታለሁ። አይ ከፍታለሁ። ሱራ 9:9 ያ ሱራ 9 ስንት 30 ዋላ 29 ሄድ ካዝ ይደረጋል። ያው 30 ላይ መጣ 31 ይሄም ነው ግን 31 እናድርገው። እሺ 31 እዛው ዝም ብለህ ወደ ላይ አድርገው እኮ 31 ምን ይላል? 31 ላይ እንግዲህ ተመልከቱ። ከእርሱም በቀር ሌላ አምላክ የሌለውን አንዱን አምላክ ሊገዙ እንጂ ሊታዘዙ ሲሆኑ ሊቃውንቶቻቸውና መነኮሳትን የመርየም ልጅ አልመሲህን ከአላህ ሌላ አማልክት አድርገው ያዙ። እኛ መነኮሳትንና ሊቃውንትን አምላክ አድርገን ይዘናል። እንደገና ደግሞ 29 ስትመለሱ 30 እኮ ሁሉን ላንብብልህ ጥያቄ ጠይቀሻል እንዴ? ለኩል መልስ አይደል እንዴ? እኮ አንድ ላይ ትመልስልኛለህ። ማናቀው ጥቅስ እኮ እሺ አንድ ላይ አይደል? ወይኔ ታውቀዋለህ እኮ። ስለዚህ ሁሉን አንድ ላይ ላንብብና ከዛ ሚዩት አደርግልሃለሁ። አንዴ ጋይስ ጌታን ሚዩት አደርግልሃለሁ። ልጨርስና እኔ ሚዩት አደርግልሃለሁ። አንዴ ሚዩት አድርጓት። ታዲኖች ካላችሁ አንዴ ሰው ሐራም አለይክ እየጠየቅኩሽ እኮ አይደል? አንቺ እየጠየቅሽኝ አንድ ላይ እኮ ጠቅልለህ ትመልስልኛለህ። ጠቅልዬ አይደለም ነጥብ በነጥብ ነው። አሪፍ ነው። እባክሽ ሰው ክርስቲያኖች ወገኖች እየጠየቃችሁ እሺ፣ ለምን እየጠየቅሽ ለምን ትበሳጩ? እኔ እኮ ተጠያቂ ነኝ፣ አንቺ ጠያቂ ነኝ። ኢማጂን አሁን እኔ በጠይቅሽ ደግሞ ልትዘርሪ ነው ማለት ነው። እየጠየቅሽ እንደዚህ እኮ እየጠየቅሽ ነው አይደል? ጥያቄ ጠየቅሽ እኮ ሰው እየጠየቀ እንደዚህ እንዴት ነው? እየጠየቅሽ ነው እኔ ለመለስልኝ አይደለም። እኔ ወንድም እሺ፣ በቃ ተረጋጋ። የሚቀጥል ሚዩት አድርጓት በቃ የሚጠርኳት አይደለም። እኔ ለማለት የፈለኩ መጀመሪያ ተረዳኛ። አንዴ ጥያቄ ላቅርብና ከዛ በኋላ ተመልስልኛለህ። መነኩሳትን ምናምን እንትን አንልም አልሽኛል። እዛው ላይ ልጨምርልህ በቃ እሺ፣ አንዴ ሚዩት ከዛ ጠቅልለህ ትመልስልኛለህ። እሺ ዝም ብላለሁ። እሺ ቀጥል። እሺ ዝም ብላለሁ።
ከዛ ያለውን እኮ እንትን እንላለን እኛ ጋር። በመጀመሪያ ደረጃ አሁን አንቺ ያነሳሽው አዲስ ጥያቄ አይደለም። እሺ አንደኛ እንትን በምዕራፍ 9 ቁጥር 31 ላይ አምላክ አድርጎ ይይዛሉ ብሎ ሲናገር መጀመሪያ ቁርአን ላይ አምላክ የሚለው ቃል የሚገባው መለኮት ማምለክ ብቻ አይደለም። ይሄ ቁርአንን ካለ ማንበብና ሲያወሩ ሰምተሽ ነው ያመጣሽ። አምላካችን አላህ ቁርአን ላይ በምዕራፍ 45 ቁጥር 23 ላይ ምን ብሎ ይናገራል? ዝንባሌውን አምላኩ አድርጎ የያዘውን አላህንም ከእውቀት ጋር ያጠመመውን በጆሮ በልቡ ላይ ያተንበት ብሎ ይናገራል። ለምሳሌ አርአይተ መን ኢተኸዘ ኢላሀሁ ሀዋሁ ሲል ብሎ ሲናገር ዝንባሌውን ይሄ ስሜቱን አምላኩ አድርጎ የያዘን ታውቃለህ ሲባል ስሜትን መከተል ማለት ነው። እንደዚህ ይጠቀማል። ያ ማለት አሁን ሙስሊሞች ስሜት ሰዎች ያመልካሉ እያሉ ነው አይደለም። ሰው ስሜቱን ሊያመልክ ይችላል። ያ ማለት መከተል ማለት ነው። ይሄ እኮ ቋንቋ ችግር ነው። ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ በተመሳሳይ ይናገራል። ለምሳሌ ሄድ አትሄድ እዛ ጋር አትሄድ። እሺ እንደዚህ ብሎ የፈተው ሐዲስ ነው። ይሄ ለምንድን ነው የወረደው? በምክንያት ነው የወረደው። አምጣልኝ መጽሐፍ ቅዱስ አትሄድ። አሁን ለምሳሌ ነው እንደም የኔ ቲሸርት ቆሽሿልና ቲሸርት ቆሽሿል ብለህ አይ አንቺ ቲሸርት ቆሽሿል ብትለኝ እኮ እንደዛ እያልኩ አይደለም። የራሴ ፈራ እንዴ ቋንቋ ለምን ምን ታረጉኛላችሁ? እሺ ኧረ ፈጣሪ ኧረ ታው ግን ታው ግፍ ነው። ታው ጠየቅሽ አይደል? መለስኩኝ አይደል? ዳማ ተረጋጊና ይጨርስና አንዴ ከይቅርታ ጋር እሺ አንቺ ግን በማስረጃ መጽሐፍ ቅዱስ አይሄድ እኮ በማስረጃ ችግር የለውም። አሁን የጠየቅሽውን ማስረጃ ራሱ ያወጣልሻል። እንዲህ ብሎ ለምን እንደወረደ ያሳየኝ። እሺ ተረጋጊ። ከስፔን ሐዲስ ያወጣልሻል። ወላሂ የነብዩ ሰለላሁ ዐለይሂ ወሰለም ፍቺ ነው የሚያወጣልሽ። አሁን የተናገረው ቃል በቃል ሐዲስ ላይ እንዳለ እኔ ራሱ አውጥቼ አሳይሻለሁ። ይጨርስና ከዚያ አንቺ ከዚያ በኋላ እንደገና ሐሳብሽን ትቀጥያለሽ። አሁን በፈታበት መንገድ ነው ነብዩ ሰለላሁ ዐለይሂ ወሰለም ፈተው ያስቀመጡት ሐዲስ ላይ ከተናገርከኝ ወደዛ ልመጣልሽ እኮ ነው። ሁሉንም ከአስፍቼ እየነገርኩሽ ነው። መጀመሪያ ደረጃ አምላክ ተብሎ ቁርአን ላይ በቁርአን ራሱ አገባብ ከተነሳው ሐዲስ ላይ ነገርሻለሁ። ከቁርአን አገባብ እንኳን ስንነሳ አምላካችን አላህ ሰዎች ስሜታቸውን የሚከተሉ አካላትን ስሜታቸውን ያመልካሉ ያለ። ምክንያቱም ማምለክ አምላክን ሲባል አምላክን መገዛት መከተል ነው። ያንን ነው ተያይዞ የሚገባው ይሄ ቃል። ለምሳሌ ፉርቃን ላይ ምዕራፍ 25 ቁጥር 43 ላይ አርአይተ መን ኢተኸዘ ኢላሀሁ ሀዋሁ ብሎ ይናገራል። ፍላጎቱን አምላኩ አድርጎ የያዘውን ሰው አየህን ይላል። አሁን ፍላጎቱን አምላኩ አድርጎ የያዘው ማለት ማለት ነው ስሜቱን የሚከተል ማለት ስሜቱን እንዲሁን ሲል ወደዛ ያን የሚዘነበል ያንን ለማሳየት አምላካችን አላህ ስሜትን አምላክ አድርጎ ያዙ ብሎ ይጠቀማል። ይሄ አይነት አገላለጽ ደግሞ እንኳን ቁርአን ላይ ብቻ ሳይሆን ሌሎች መጽሐፍቶችም ላይ ይቀመጣል ሚሊዮን ነው ለማሳየት ነው ይጠቀምካል። ለምሳሌ ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ሆዳቸው አምላካቸው ነው ያለ። ለምሳሌ ይሄ አሁን ውሸት ነው ልበል። ለምሳሌ ሆዳቸው አምላካቸው ነው። ይሄው ስህተት ነው። ሆድ አምላክ ተብሏል። ዋይ ብል ቆይ አንዴ ልጨርስ። ለምሳሌ በሐሳቤ ላይ አልመጣልኝም። ማሰት መጣልኝ እኮ ነው። ይሄ እኮ ከአላህ ሌላ አንዴ እኮ በኃይል እኮ ነው የምትጠቀሙት። እሺ ወቀዩ ኃይል አይደለም እንዲመለስ ላይ ቆይ አንዴ ተረጋጊ። እኔ እያስረዳሁሽ ነው። አምላክ የሚለውን ጋር አገባቡ ሁለቱም መጽሐፍ ላይ የሚገባውን እያስረዳሁኝ። ለምሳሌ አምላክ ስሜትን አምላክ አድርጎ ያዘ የሚል ቃል ሊገባ ይችላል። አንድ እኔ እኮ ጭራሽ እንኳን ሰው እንኳን ህይወት ካለው ነገር ህይወት ያሌለው ነገር እንኳን አምላክ ተብሎ ይጠቀሳል። አንድ ሰው ስሜቱ የሚከተል ከሆነ ስሜቱን አምላክ አደረገ ሊባል ይችላል። ይሄ ቁርአን አንቀጽ ከፈትኩኝ። ይሄ ብቻ ሳይሆን መጽሐፍ ቅዱስም ላይ ሰዎች ሆዳቸው አምላካቸው ነው ተብሎ ይጠቀሳል። ለምሳሌ ይሄ ማለት ነው ለሆዳቸው ይኖራሉ ማለት ነው። በተመሳሳይ ቁርአን ላይ ያለው ታዲያ ምንድነው? ይሄ ሊቃውንቶቻቸውን መነኩሴያቸውን አምላክ አድርገው ይዛሉ ሲባል ምን ማለት ነው ሲባል ይሄ ግልጽ ነው። ከዚህ ካስጀመርኳችሁ ይሄ መገመት አይከብድም። ከአላህ ሌላ አዎ ቆይ አንዴ ከአላህ ውጭ ማለት የአላህን ትእዛዝ ብቻ ነው የምንቀበለው። ይሄም እኮ ሆዳቸውን ወይም ደግሞ ዝልባሌያቸውን አምላክ አደረጉ ማለት እኮ ከአላህን ብቻ አምላክ ማድረግ አለበት መታዘዝ ነው። ስሜት ለምሳሌ አምላክ ጹሙ ብሎ ረመዳን ላይ ሲናገር ስሜትሽ ቢቢ ካለሽ ትበያለሽ። ያ ማለት ስሜትሽን አምላክ አድርገሽ ማለት ነው። ምንም አዲስ ነገር እኮ የለውም። ነብዩ ሰለላሁ ተጠይቀው ነበር ትርሚዚ ላይ በተዘገበ ሐዲስ ላይ መጽሐፍ 47 ሐዲስ 3378 ላይ እንደውም ምን ብሎ ይቀመጣል? ቆይ ሐዲሱን ልክፈትልሽ። እንደውም ሐዲሱን ልክፈት። ነብዩ ሰለላሁ ራሳቸው ተናግረዋል። ምን አሉ? እኔ እኮ እያልኩ አሁን ስለጠቀሽው ነው ነብዩ ሰለላሁ ሲጠይቁ እሺ ጌታን ታሳየኛለሽ። እኔ የምታረዳኝ እኔ እኮ እያልኩ ያለው አድሚኖች አንድ ሐሳብ ተው በእናታችሁ ተው። አንዴ በአላህ ላውራሽ በአላህ ልበል። ይኸውልሽ እንደ ትልቅ ሰው እኔ እኮ እያልኩት ያለሁት እኮ እሺ እኔ እያልኩት እሺ አዳምጠዋለሁ እኮ ግን በስርዓት ማርያምን አልጮህ። ምንድነው ችግሩ? ልጅቷ እስኪ አንድ መናገር የምትፈልገው አንድ አጠር አድርገሽ ተናገሪና እሱ መልስ ከጀመረ በኋላ አታቋርጪው እስኪጨርስ። እሺ ምንድነው ሐሳብሽ? እሺ
እሺ እኛ የት ላይ ነው ሊቃውንትና መነኮሳትን አማልክት አድርገን ያዝነው አምላክ አድርገን ያዝነው? እሱ ነው የምታመጣልኝ። ያ ሌላ ያሁን ያስረዳኸኝ ያለው ሌላ ነው። ይሄ የምትለኝ ነገር ሌላ ነው። አልተገናኘልኝም። ይሄ ከአላህ ሌላ አማልክት አድርገው ያዙ ነው የሚለው። ገብቶሃል? እሺ አሁን አዳምጪ ይመለስልሽ። ገብቶሻል አይደል? አሁን ደግሞ አዳምጪ ይሄት አድርጊው እስኪጨርስ ድረስ እንዳትቆርጪው። አብዱልከሪም ቀደም እያስረዳሽ የነበረው ነገር ረጋ ብለሽ ብታዳምጪው ኖሮ መጀመሪያ አማልክት አድርገው ያዙ ሲል ምን ለማለት ነው የሚለውን ቃል መጀመሪያ መሰረት ማስቀመጥ ስላለበት ነው። ያንንም መሰረት ከቁርአን ማስረጃ እያነሳ ከሐዲስ ማስረጃ እያነሳ እያሳየሽ አማልክት አድርገው ያዟቸው ሲል ጊዜ እነዚህ ሊቃውንቶቻችን አምላክ ናቸው አምላኮቻችን ናቸው ብላችኋል እያለ አይደለም። ትእዛዝ ለአምላክ ብቻ ነውና ተሽሪዕ ወይንም ህግጋትን መደንገግ የአምላክ ብቻ ነውና ይሄን ደግሞ ከአምላኮች ሌሎች አጋራዎች ቀሳውስቶችና መነኮሶች የሚደነግጉትን ድንጋጌ አንድ ሰው ተቀበለ ማለት ከአምላክ ጋር በስልጣን አስተካከላቸው ማለት ነው። አምላክ አድርጎ ያዛቸው ማለት ነው። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲጠየቁ ጊዜ የሚሰጡትን መልስ። ስለዚህ የቁርአን አንቀጽ አሁን ሊያወጣልሽ ነው። ተከታታይ እሱ እሺ፣ እንዳታቋርጭ አብረን ቀጥል። አዎ ነብዩ ሰለላሁ ዐለይሂ ወሰለም በትክክል ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ጠይቀዋል። ትርሚዚ ላይ መጽሐፍ 47 ሐዲስ 3378 ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አይ እነሱ አያመልኳቸውም ቃል በቃል የአምልኮ የሚባለው ነገር ሳይሆን አያመልኩ፣ ነገር ግን ሐላል ባደረጉላቸው ጊዜ ምንድነው ሐላል እነሱ ሐላል ሲያደርጉላቸው ሐላል አድርገው ይቀበሉታል፣ ሐራም ባደረጉላቸው ደግሞ ሐራም አድርገው ይቀበላሉ። ልክ ቤተክርስቲያን እንደሚከተሉት ማለት ነው። ለምሳሌ ምንኩስና አሁን ማንም አላስተማረም። ምንኩስና ግን በራሳቸው ያመጣችሁ። ለምሳሌ አንድ ናሙና በሰጠሽ ማለት ነው ማርያም የሙሴን ይሄ ምንድነው ማርያም ይሄ ለሙሴን ተአምራት እንዲያደርግ ያገዘችው ማርያም ናት። ይሄ ለምሳሌ እናንተ ሊቃውንቶች ነው የጻፉት። ይሄውን ስህተት ነው። ለምሳሌ ይሄውን እነሱን መከተል ማለት ባጭሩ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረው አያመልኳቸውም፣ ግን እነሱ ያሉትን ነው የሚከተሉት። ሐላል ሲያደርጉላቸው ሐላል ይላሉ፣ ሐራም ሲሏቸው ደግሞ ሐራም ይላሉ። ይሄ ነገር ይቻላል ሲሉ ይከተሏቸዋል፣ ከአምላክ ድንጋጌ ውጭ ማለት ነው። በዚህ ላይ አብዱልከሪም ከኛ ታዲያ ያንን ያደረጉት ቀሳውስቶቻችን ማን ናቸው ለሚለው ኒቅያ ጉባኤ ትልቅ ምሳሌ ነው። በዚያ ላይ የደነገጓቸው ድንጋጌዎች መጽሐፍ ቅዱስ ላይ የሌሉ ታላላቅ የክርስትና መሰረቶችን ደንግገዋል። ያንን ነጥብ በነጥብ አንሳላት። የቱን ህግጋት ከአምላክ ህግጋት ጋር አስተካክለው የደነገጓቸው ድንጋጌዎች እነዚያንም ያልተቀበለ የተረገመ ይሁን ሁሉ እያሉ በርካታ ህግጋቶችን አስቀምጠዋል። አሜን ብሎ ክርስቲያኑ ተቀብሏል። ይሄ ነው ከአምላክ ጋር አስተካክላቸው በትእዛዝ ማለት። ቀጥል አሻብከ። አዎ በትክክል እና ይሄ ላይ አይተሽ ከሆነ ካውንስል ኦፍ ናይሲያን ክሪዱን ራሱ ካየሽው ሁሉም በፈጠረ አንድ አምላክ በሚሆን እናምናለን ይልና ከዛ በኋላ ከአብ ጋር በነበረ በልጁ እናምናለን የተወለደ እንጂ ያልተፈጠረ ከብርሃን ብርሃን ከእውነተኛ አምላክ እውነተኛው አምላክ እያለ ይቀጥላል። ይሄንን አሁን ክሪድ ማን ያወጣ? የትኛውም ነቢይ እውነተኛው አምላክ ሌላ እውነተኛው አምላክ አስገኘ ብሎ ያስተማረ የለም። አምላክ ይሄንን አላስተማረም ጠቅላላ። ግን ይሄኛውን የእናንተ ሊቃውንት 325 ኒቅያ ጉባኤ ላይ የተለያዩ ይሄ ኦልሞስት ከ300 በላይ 318 ይላሉና የዛን ያህል አባቶች ተሰብስበው ነው ከእውነተኛው አምላክ የተገኘ እውነተኛው አምላክ ብለው የደመደሙልሽ ማለት ነው። ይሄ ለምሳሌ በግልጽ ምንም በማያሻማ መልኩ አምላክን ሳይሆን ሊቃውንቶችን መያዝ ማለት ይሄ ነው። ከእውነተኛ ያውም የሃይማኖት ጸሎት ብለው አሁን መስክሮለታል እኮ የሞዶ ልጅ ይሄ ነው ብሏል። እኛ 3 አካል ብለን እናምናለን። አንድ መለኮት 3 አካል ብለን እናምናለን። ከፈለኩ 3 አካል እንዳለ በመጽሐፍ ቅዱስ አሳያለሁ። 3 አካል እንዳለ 3 አብ ወልድ አንድ አምላክ ነው ብሎ ያስተማረ አሳይሽ። ለምሳሌ አሳያለሁ ማቴዎስ 28:19 ላይ ዘፍጥረት 1:26 ላይ ማስረጃ ልክፈት። ቆይ እሺ ራሴ ከፍታ አሁን ለመንፈስ ቅዱስ አንድ አምላክ ናቸው ይላል ቁርአን። ቆይ እሺ ከፍተል አምላክ ናቸው የሚለውን ታሳይኛለሽ። ደግሞ ለማለት የተፈለገው ምናምን እንዳትይዛ ደርሰሽ በትክክል ትምህርቱን ነው የምፈልገው። ቀጥታ ማግኘት ነው። አንተም ሐዲስ እንትን እንደምትል ነገር ይጎደለው ምናምን እንዳትይዛ ደርሰሽ አይደለም። አንተ ሐዲስ ከቁርአን ውጭ ሐዲስ ትቀበላለህ፣ እኔም አንድምታ እጠቀማለሁ። አንድምታ እቀበላለሁ። አንተም ሐዲስ እንደምትጠቀሙላ እኔም አንድምታ እጠቀማለሁ። ጠይብ አዎ ቆይ እኛ ቁርአንና የሐዲስ ልዩነት ቁርአን እኔ የምመራው በመጽሐፍ ቅዱስና ኦርቶዶክስ እስከሆን ድረስ ስማኝ፣ እኔ ኦርቶዶክስ እስከሆንኩ ድረስ በአንድምታና በመጽሐፍ ቅዱስ የምመራው። እሺ ያ ቁርአን ብቻ ላውራ እኮ ነው የምትከንዲ እንዴ? ተረጋጊ። ማስረጃ አመጣለሁ ብለሽ እኮ ከማስረጃው በፊት ማውራት ጀመርሽ። ማስረጃው ነው እኮ ይሄው ላመጣ ነው። እሺ ማስረጃ ከፈትኩ እኮ ዘፍጥረት 1:26 ማለት እንዴ? ማስረጃውን ብቻ ንገሪኝ። አሁን በጣም ብዙ ነው እየተለበለብሽ ያለሽ። ይሄው ላምበባ ወይኔ እሺ ላምበብ ዝም በል። እሺ ዝም በልልኝ። እሺ ዝም በል
ኧረ እንደው በአላህ ይሁን ብላውራሽ እኔ እስከማውራት ጣልቃ ገባም እስካሁን እኔ ጣልቃ አልገባሁብህም። ዘፍጥረት 1:26 ላይ ምን ይላል? እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ሶስትነቱን እግዚአብሔር ማለት ሲል አዳምጠኝ። እኔ እኮ ማለት አልገባሁብህም እኮ ገባኝ። አዳምጠኝ። እኔ ሶስት አካል አሳያለሁ እኮ አሳይኝ። እሺ አሳያለሁ። እሺ እኮ አዳምጠኝ። ለምን አታዳምጠኝም? ይኸውልሽ አንዴ ዳማ ወይኔ ኧረ ይደብራል። ጌታን እኔ አሻንጉሊትኝ እስካሁን ቁጭ ብዬ አዳመጥኩ። አንተ የጠየቅሽውን ነው የመለስኩልሽ። አሁን ጥቅስ ነው ማብራሪያ ሳይሆን የፈለግኩት። አንቺ ቅድም ጥቅስ ጠየቅሽኝና አብራራልኝ ያልሽኝ አይደል? ለዛ ነው ያብራራሁት። መጀመሪያ ቅድም ጥቅስ ይሄን የምዕራፍ ክፍል አብራራልኝ ያልሽኝ፣ ለዛ እሱን ሳብራራ ነው የነበረው። ለዛ ነው ጸጥልሽ ያዳመጥሽው። አሁን ግን ማብራራት ሳይሆን ጥቅሱን ነው የፈለግነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ ነው የፈለግነው። እኛ ማብራሪያ ሳይሆን የፈለገው ጥቅስ ይኑርና ከዛ ወደ ማብራሪያው እንሄዳለን። መጀመሪያ ጥቅሱ ይኑርና ወደ ማብራሪያው እንሄዳለን። ሁለቱ ይላል። ቅድም እኔ ጥቅስ ጠይቀሽኝ አብራራልኝ ይሄን ጥቅስ ላልሽኝ አብራራልኝ። እኔ አሁን ጥቅሱ ኑሮ አብራሪልኝ አይደለም ያልኩሽ። መጀመሪያ ራሱ ጥቅሱ ይኑር። መጀመሪያ ጥቅሱን መጀመሪያ አሳይኝ። መጀመሪያ ጥቅሱን አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ጥቅሱን አሳይኝ መጀመሪያ። ለምን እሺ ማቴዎስ 28:19 ላይ ሄደ አብ ወልድ ሂዱና አሕዛብን በአብ ወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ይላል። ምን ይላል? አንድ አምላክ ናቸው አይደል? እሺ በቃ አንተ አውራ፣ እኔ ዝም ብላለሁ። በፈጣሪ ስም እኮ ጥቅስ መጀመሪያ ጥቅሱን አምጪና ከዛ ታብራሪያለሽ። እኔ እኮ መጀመሪያ አምጥቶ ማብራራት ነው። መጀመሪያ ጥቅሱ ለምሳሌ ይሄ መጽሐፍ አምጣ ስትይኝ ይሄው አመጣሁኝ፣ ከዛ ቀጥል ስትይኝ ቀጥላለሁ። ልክ እንደዛ መጀመሪያ አምጪው ጥቅሱን፣ ከዛ ታወራለች። ጥቅሱን አምጪውና አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅሱን አምጪውና ይሄው አብ ወልድ መንፈስ አንድ አምላክ ነው ይላል ትይኝና ከዛ ልቀጥል ስትይኝ ቀጥል ይልሻል። እሺ አሁን ልንገር፣ እኔ እኮ ሶስት አካል እያሳየው እኮ ነው። ሶስት አካል አሳያለሁ። መጽሐፍ ቅዱስ ሶስት አካል እኛ ምን ብለን የምናምነው? እኔ የእናንተ ምን ብላችሁ? ወይኔ አብ ወልድ መንፈስ ቅዱስ እኮ ሄደ። አብ ወልድ መንፈስ ቅዱስ እኮ ሄደ። ጋይስ ያጀማ ይሄ ማቴዎስ 28:19 አብ ወልድ መንፈስ ቅዱስ አለ እኮ። አብ ለምን አትሄድም? አንድ ተረጋጊ። ጥያቄን አዳምጪ። እኔ ክርስቶስ እንጂ አልጨነቅም። ፖለቲካ ትስራ። ችግርህ አንተ ብቻ ችግርህ እኮ ማለት ነው። እኔ ብቻ ነው ጸጥ ስል አውሪ ትለኛለህ። ማስረጃ ትለኝ። ማስረጃ ሳመጣ ትቀበለኝ። ጥቅስ እሺ አምጪ ታለ ያመጣ አምጥታለች። እንደ ያጀማ ማስረጃ እኮ ጥቅስ እየሰጠሁ እኮ ነው። እየተሰጠሁ እኮ ነው። ማቴዎስ 28:19 ሄደ አብ ወልድ መንፈስ ቅዱስ አለ። እንደዚሁም ደግሞ ሶስት አካል እንዳለ ማቴዎስ 3:16 ላይ ሄደ። ልከፍተው ነው። ቆይ ልከፍተው ነው። ተረጋጊ። ልከፍተው ክፈት። አዎ ጸጥ በይ ትንሽ ጋይስ የጠየኳት ምንድነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ልታሳየን ነው። አብ ወልድ መንፈስ ቅዱስ አንድ ሚል ቃል እኔ እዚህ ጋር እስቲ ካለ እንፈልጋለሁ። ጋይስ እንመልከት። እሺ ይኸው እዚህ ጋር ማቴዎስ ወንጌል ምዕራፍ 28:19 ሂዱና አሕዛብን በአብ ወልድ መንፈስ ቅዱስ አጥምቋቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይልም? እዚህ ጋር ይላል። ለይሳ ነበር አይልም? ምንድነው የሚለው? አንበበው። በቃ እኔ አሁን በቃ አንድ አምላክ ነው የሚል የፈለኩት። አንበበዋ እኮ የታል? ከምን ቀጥሎ ነው አንድ አምላክ የሚል ያለው? የሆነ ቃሉን ንገሪና ከዚህ ቀጥሎ ያለውን አንበበው በለኝ እኮ። አንብብልኝ። እሺ ያመጣሁትን ጥቅስ አንብበው። አይ እኮ እዚህ ጋር ከምን ቀጥሎ ነው አንድ አምላክ የሚል ያለው? ለምን ተፈራ? አንብበው። አሳያለሁ። አንብበው እኮ አሳይኛ። የት ጋር ነው ያለው? ከምን ከሚለው ቃል አጠገብ ነው ያለው አንድ አምላክ የሚለው? አሁን ብታነበው ከክብር አንብበው። አይ አይደለም፣ ማስረጃ ስላላመጣሽ የሆነ ያመጣሽ እንዳይመስል ነው። የት አለ አንድ አምላክ የሚለው? ከምን አጠገብ ነው ያለው? በፈጣሪ ከምን አጠገብ ታነበዋለህ? ለምሳሌ ያመጣውን ጥቅስ አንብበው። አንድ አምላክ ሚል አለ ወይ? ያለበትን ሌላ ካለ አሳየኝ መጀመሪያ። እኔ እኮ አሳየው ሶስት አካል እንዳለ መጽሐፍ ቅዱስ አሳየሃለሁ። እኔ ሶስት አካል ነገር አልጠየቅሽም። አንዴ ሶስት አካል የሚባል አልጠየቅኩሽም። እኔ ጠየቅኩሽ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የተጠየቅሽው። የለም በይ በጊዜ አትዳረቂ። ለምንድን እኛ በመለኮት አንድ በአካል ሶስት ብለን እናምናለን እኮ። እሱ ነው በመለኮት አንድ በአካል መጽሐፍ ቅዱስ በቃ በአካል አንድ። አሁን እናንተ የምታምኑት በአካል ሶስት በመለኮት አንድ አይደለም እኮ። ሶስቱን አካል እያሳየው እኮ ነው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አሳየው። እሺ አንዴ ምሳሌ ልስጥሽ። ተረጋጊ። ቆይ አንዴ ምሳሌ ልስጥሽ። ተረጋጊ። አንድ ሰው አብዱል ከሪም እና ሁሱ አንድ ናቸው ብሎ በጭንቅላቱ ሊያምን ይችላል።
ግን እኛ የምንጠይቀው ማስረጃ ነው የምንጠይቀው። ያንን ጭንቅላቱ ላይ ያለው ነገር መጽሐፉ ላይ ያሳየን ነው የምንለው። አንቺም አሁን ጭንቅላትሽ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ጥሩ ነው ጭንቅላትሽ ላይ ይኖር፣ እኛ ያገባንም። ግን መጽሐፉ ላይ ያሳየን ነው የኔ ጥያቄ። አሁን ጭንቅላቴ ላይ ያለ እያልሽ አትጩሂብን። ያንቺ ዊ ዶንት ኬር አንቺ ጭንቅላት ላይ ስላለው what we care is ቡኩ ላይ ያሳየን we don't care። አሁን ልድገምልሽ we don't care አንቺ ጭንቅላት ላይ ስላለው አሁን መጽሐፉ ላይ እኔ እኮ እያሳየሁህ ነው እኮ እያሳየሁህ ነው። አንደኛ ነገር አንተ ቁርአን ብቻ ነው የምትቀበለው? እሱን ብቻ መልስልኝ። እኔን ተይኝ። ቁርአንን ብቻ ነው ወይ የምትቀበለው? እኔ ሶስት አካል አሳየሁ አይደለ? ሶስት አካል አሳይቻለሁ። እኔ ሶስት አካል አይደለም። አሁን አንቺ እያልሽ ያለሽው ሁሱ ሚል ስምና አብዱል ከሪም ሚል ስም አሳይቻለሁ። እኔ ሰላም ታረዳድ እኮ አያገባኝም። ሰላም ታረዳድ አያገባኝም እኮ እኔ ማምነው ነው ማስቀምጥልህ። አሁን እኔ የኔ አረዳድ ላንተ ይሰራልሃል? መልስልኝ። አንዴ ሚዩት አድርጉኝ ጋይስ። ይኸውልሽ እኛ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው አለ ወይስ የለም? ይሄ ነው ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው አንድምታ ማምጣት እችላለሁ። አንተ ሐዲስ ከመጽሐፍ ቅዱስ አለ ወይስ የለም? መጀመሪያ ከመጽሐፍ ቅዱስ የለም። አንድምታ አመጣላለሁ። ሶስት አካልና አንድ መለኮት አንድምታ የምትለን ጋይስ ከመጽሐፍ ቅዱስ ውጭ አለ። ታው በእናታችሁ ሚታ ታርጉኝ። ወይኔ ምንድነው ሚት የምታርጉኝ? እሺ ሚታ ታርጉኝ። እሺ ራስሽን መቆጣጠር ስላልቻልሽ እኮ ነው ሚት ያደርግሽ። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ አለ ወይ? አለ? እኔ ነገርኩህ እኮ አንድ አምላክ እንደሆኑ አሳየውህ እኮ። አንድ አምላክ ምን አለ? ዘፍጥረት ዝም ብለህ አዳምጠኛ። ችግር እኮ አንተ ታወራለህ፣ እኔ ማውራት ግን አልችልም። ዘፍጥረት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ 26 እኮ ከፈተኔ ላውራ ግን ላውራ እኔ በህግ አምላክ ላውራ እኮ ልከፍተና አሁን ለዛ ላይ ታሰኛለህ እኮ ከፈተ እስከዛው እኔ ላውራ። እሺ ዝም በል እሺ እኔ ላውራ። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር ማለት ሲል አንድነቱን የታለው ወልድ ነው? ለምን አታደርጠኝም? ገባኝ። የታለው ወልድ ነው? አይደለም ማርያም ጥሩ አይደለም እየሰራ ያለው ያንተና ደምባለ። ስለዚህ የለም ካለ አሳየን። ይሄው አለ። ይኸውልሽ ዳማ ምን እንደምታደርጊ ታውቂያለሽ? መጀመሪያ ለምን ትፈራላችሁ? እሺ አትፍሩ። እኔ ለምን ትፈራላችሁ? ባትፈራ ኖሮ አንዴ ቆይ አንዴ ተረጋግጥ። ስንቴ ነው እኔ አላዳምጥም። ጌታን አላዳምጥም። አላዳምጥም። ካላዳምጥኝ ሌላ ሰው ይቀጥልሽ። ሌላ ክርስቲያን ካለ አስገቡ ጋይስ። እኮ ራስሽን መቆጣጠር አልቻልሽም። አንዴ አንድምታ ታያለሽ፣ አንዴ ታያለሽ። ይኸውልሽ ጥያቄያችን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ካለ አሳይን። በቃ ሌላ ምንም ጩኸት አያስፈልግም። በቃ ምላስሽን ከመለብለብ እረፍት ያደርግ። ጥቅሱን ብቻ አስጭ። ጥቅሱን ብቻ ያንቺ ምላስ አያስፈልግም። ማንበብ ስለሚችል ያንቺ ምላስ አያስፈልገን። እኛ ማንበብ እንችላለን እኮ ጥቅሱን ብቻ ነገርኝና እኛ ማንበብ እንችላለን። እሺ እኮ ታዲያ እኔ እኮ አይደለም። እሺ አዳምጠኝ። እሺ የምር ራስ እኮ ነው እንድጮህ የምታደርገኝ አይደለ? እኔ ላውራ ያመጣሁትን ጥቅስ ላብራራ። ጥቅሴ ላብራራ። ኦርቶዶክስ ነው እኮ ላነብልህ እኮ ነው። እሺ ራሴ ያነባዋለሁ። አንተ ትግባ አስጨርሰኝና ራስህ በእንትን ትለኛለህ፣ በማስረጃ ትቃወመኛለህ። እኔ ሌላ ማስረጃ እመጣልሃለሁ። ምን አለ እግዚአብሔርን ሰው በመልካ ወይ ፈጣሪ እግዚአብሔርም አለ ይኸውልሽ ዶማ አዳማ ነሽ ዶማ እና ጥርሳችን እግዚአብሔርም አለ። እሺ አዳምጠኝ ነቅለን ያለነው አሁን አንቺ ያልሽን ማይክ ውስጥ እና በደንብ ልትበክብበት ነው። እንደዛ አይሆንም። ጥቅሱን ለምን ሰብከሃለሁ? እኔ አልሰበኩም። ያመጣሁት ማስረጃ ዳማ። እሺ ጥያቄ ምንድነው? እግዚአብሔርም አለ። እሺ ቆይ እግዚአብሔርም አለ። እሺ አንዴ ዳማ አንዴ ዳማ አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን አሳየኝ ያልከኝ እንደዛ አይደለም ያልኩት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አሳየኝ ነው የሚል ጥቅስ አሳየኝ። አብ ወልድ መንፈስ ቅዱስ አንድ አምላክ እሺ አሳየኝ። ምዕራፍና ቁጥር አዳምጠኛ ታዲያ ምዕራፍና ቁጥር 1:26 ላይ ወይኔ ጉዴ ፈላ ከፍተዋል። ለምን እንደምትለበለብ ጌታን ከፍተዋል። አንዴ ሚት አድርጓት። ለምን እንደምትለበለብ ታውቃለች? መጽሐፉ አይልም እንደዛ። ብቻውን መጽሐፉ መናገር አይችልም። እኔ ቆይ ላዙሮ ብቻውን መናገር። እኔ ለምሳሌ ኢየሱስ መልእክተኛ ነው ማለት እኔ አላወራም። ቆይ አንዴ ላሳይሽ፣ እንዴት እንድታወጪ እንዳሰብኩኝ ላሳይሽ። ቆይ ከኔ ተማሪ አንዴ ላሳይሽ። ለምሳሌ ነው ኢየሱስ መልእክተኛ ነው ብዬ አምናለሁ። ማስረጃ አምጣ እስቲ። ምንም አላወራም። ምንም ሳላወራ ቆይ አንዴ ምንም ሳላወራ ቆይ አንዴ ሚዩት ላይ አይችላትም ልጅቷን። አንዴ ቆይ ተረጋጊ። መማር ያለብህ አይ ታታርጉበል። እሺ እንደዛ ከሆነ እሺ ዘፍጥረት ላይ እስቲ እኮ ምን አደረገ? ሌላ ክርስቲያን ካለ ያጀማ ሌላ ክርስቲያን ካላችሁ ግቡ። ጥቅስ አለ ማቅረብ እንችላለን። ስላሴ የሚል ሰው ይገባ። እሺ ጋይስ
በቃ እዚያው ምን ትረዱት ምን እንደው ታውቃላችሁ? ያጀማ ምን ትረዱት ምን ታውቃላችሁ? መጽሐፉ አይናገርም። ገባሽ? መጽሐፉ አይናገርም። ማቴዎስ ወንጌል ምዕራፍ 28 ላይ ስታጠምቁ በአብ በወልድ መንፈስ ቅዱስ አጥምቁ ይላል። አሁን እዚህ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አይልም። እኔ ላውራ የሚሉት ለምሳሌ ሶስቱ አንድ ናቸው የሚለውን ከነሱ ጭንቅላት እናንተ አምሮ ለማስገባት ነው የሚታገሉት። እኔ ያንን ነው ፕሪቨንት ያርካል። ጥቅሱ ያወራ የእናንተ ጭንቅላት ዳሪያስ ስል ያብዳሉ። አሁን እዛ ክፍል አብ ወልድ መንፈስ ቅዱስ የሚለው ምንድን ነው ታዲያ? አንድ ናቸው አይልም። ግን ለምን ተገነጣጠለ ብትለኝ እነግራታለሁ። ሲጠመቁ ለምሳሌ በአብ የተባለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቸኛው እውነተኛ አምላክ ነው። ኢየሱስ የተባለው መልእክተኛ ስለሆነ በአምላክ ስም በመልእክተኛው ስምና መንፈስ ቅዱስ ሲባል መንፈስ ቅዱስ የተነጠለ ነው ማለት ነው አይደለም። ሐዋርያት የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የአምላክ አትሪቢዩት ነው። በኃይልና በመንፈስ ቅዱስ የጌታ መንፈስ በእኔ ላይ ለድሆች ወንጌል ሰብክ ዘንድ አምላክ ቀብቶኛል ይላል። ኢየሱስ ወንጌል እንዲሰብክ አምላክ መንፈስ ሰጥቶታል። ስለዚህ ወንጌል የተሰበከበት ስለሆነ በስም ተጠቀሰ። ሌላ ምንም አዲስ ነገር ሶስቱ የተገናጣጠሉ ናቸው አይልም። ሶስቱም የሆነ ተገንጥለው አንድ ናቸው አይልም። ምንም አይገናኝም። ስለዚህ ሥላሴ የክፍተት አምላክ ነው፣ የጋፕ አምላክ ነው። የሆነ ክፍተት ይፈልግና ለመግባት የሚታገለው አሁን አብ ወልድ መንፈስ ቅዱስ የሚል ሰማለ እዚህ ውስጥ አንድ ነው የሚለውን በኃይል ለመጫን ማለት በኃይል በጉልበት ትግል ውስጥ ነው የሚገቡት። ከዛ ፍጥረት 1:26 አብ ወልድ መንፈስ አሳዩን እዛም ላይ አይልም። በኃይል ቆይኔ ላወራ ጋይስ ተው በቃ ማስረጃ ከሌለ ውጡ። እንደዚህ አምላክን አግዛችሁት አምላክ አይሆንም። አምላክ በራሱ አምላክ ራሱን ችሎ አምላክ ይናገራል፣ መልእክተኞችን ይልካል። አንተ በግድ ማድረግ አይቻልምና ከዛ አንፃር ነው እና እንደዛ ነውና ሌላ ክርስቲያን ካለ ይግባ እስቲ ኢየሱስ አምላክ ነው የሚል ክርስቲያን ምናምን ከሌለ የለም ነው። አትጨናነቁ። እኔ ነኝ እንዳታወርዱኝ። እኔ ነኝ ማንም አይወርድሽ። አልፋታም፣ ጌታን አልፋታም። እሺ ምንም እንዳታረጓት። ጥቅስ ጥቀሽ ምንም እንዳታረጓት። እሺ ጥቅሱን ነገርኛው ለምን ታወርዱኛላችሁ? ቆይ ለምን ታወርዱኛላችሁ? አትንኳት። ከተለበለበች እኔ እነግራቸዋለሁ። በቃ እኔ ያሳውቃቸዋለሁ። እንደምታስወርዱ ሰዓት እኔ እነግራቸዋለሁ። ጥቅስ ከተጠቀሰች በሰላም ትወርዳለች። የጭንቅላቷ ልትነግረን ከሆነ ትወርዳለች። ጥቅሱን ንገሪና እኔ አንድም ተከፍታለሁ ለማውራው ነገር ኦርቶዶክስ ነው። አልቀበልም። ሐዲስ ከቁርአን ውጭ ነው አይደለም? እሺ ሐዲስ ከቁርአን ውጭ ነው አይደለም? ሐዲስ ከቁርአን ውጭ ነው አይደለም? እሺ ለምን ሐዲስ እንደምጠቀም ንገርሻ። ጠይቂኛ ለምን ሐዲስ ትጠቀማለህ በይ። እሺ እንደዛ እኮ ሐዲስ ማለት እኛ ልክ እንደ መጽሐፍ ቅዱስ አይነት አጻጻፍ አይደለም ያለን። ለምሳሌ ቁርአን ስንል የአምላክን ንግግር ብቻ ነጥሎ ይወጣ ማለት ነው። ቁርአን ማለት የአምላክ ንግግር ብቻ ነጥሎ ይወጣ። ልክ እንደ ቁርአን እናንተ ማዘጋጀት ከፈለጋችሁ የእግዚአብሔር ንግግር ብቻ ነጥላችሁ የሆነ ሁለት ገጹ ላይ አይሞላም። ያችን ንግግር ብቻ ማውጣት ማለት ነው። ልክ እንደኛ መጽሐፍ ከፈለጋችሁ አዲስ ኪዳን ላይ ይህ ሞዴል ልጅ ነው ብትሏ ብቻ ነው አረፍተ ነገር ያለችው። አንድ አረፍተ ነገር የሚቀራችሁ እኛ ነጣጥለን ነው የምናስቀምጠው። ሐዲስ ማለት የነብዩ መሐመድ ንግግር ብቻ ማለት ልክ የኢየሱስ ንግግር እንደማለት ነው። ነብዩ መሐመድ ነው የጻፈው። ነብዩ መሐመድ አይደለም። አንዴ ተረጋጋ። አንዴ እያስረዳሁሽ ነው ስለኛ መጽሐፍ። ለምሳሌ እግዚአብሔር ለሙሴ የነገረው አለ አይደል? እሱን የእግዚአብሔር ንግግር ብቻ ለብቻ ለይጠሽ ስታሳትሚ እሱ ቁርአን ተባለ። የሙሴ ንግግር ደግሞ ለብቻ ስታስቀምጪ ሐዲስ ተባለ። ልክ እንደዚህ ስለምንነጥል ነው እንጂ አንድ ላይ ልክ እንደናንተ የምናስቀምጥ አንድ ላይ መደባለቅ እኛ የፍጡሩና የሰውንና የአምላክን ቀላቅለን አናስቀምጥም። መጽሐፍ ለዛ ነው እናንተ ጋር አምላክ እንደ ቁርአን አይነት መጽሐፍ አውጡ ብንላችሁ አይኖርም። ከዛ አንፃር ነው እኛ አንድ ቁርአን አይነት መጽሐፍም አልፈልግም እንዲኖረኝ አንድምታ የነብይ ንግግር እኮ ነገርሽ አንድምታ የነብይ ነው ጥቀሹ። እኮ ሐዲስ የነብይ ነው ነብዩ መሐመድ የነብዩ ሰለላሁ የነብዩ መሐመድ ነው። ማሻአላ ነብዩ ነው የጻፈው ሐዲስን ነብዩ ነው የጻፈው። የሳቸው ንግግር እና ንግግር ቢሆን በሳቸው ዘመን የተጻፈው በሳቸው ዘመን ነው የተጻፈው። ስለ ሥላሴ ያወራል። ስለ ሥላሴ ይስተማል እኮ አይደለም። አሁን ምን ብለሃል? የነብዩ ነው ብለሃል። ሆሱ በማርያም በቀርበ አማራው እሺ ቀጥይ። አንድ ቤት አታውሪ። አድሚኖች ባካችሁ ተረጋጉ እንጂ ምን ሆናችሁ? እንዴ አሁን አካውንት ነው የመጣሁት። አሁን እኔ እያልኩ ምን አለኝ? የነብዩ ነው ብለሃል። ሐዲስ የተጻፈው በነብዩ ዘመን ነው ወይ? አንተ አንድምታ አትጠቀሚም ካልከኝ ሐዲስ የተጻፈው በነብዩ ዘመን ነው ወይ? እሱን መልስልሽና ወደ ቀጣዩ እሺ መልስልኝ። ችግር የለም። አዎ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው ሐዲስ በነብዩ ዘመን የተጻፈው ነብዩ በህይወት እያሉ ማስረጃ ላሳየሽ። ችግር የለም። አብሽር። አይ አንድ ትልቁ ላይ አድርግ። ምንድን ያመጣልኝ? በነብዩ ዘመን የተጻፈው ሐዲስ
አዎ ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ልክ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ጻፉ ብለው ሲያዟቸው እንደጻፉ ሁሉ ሰሃቦች ከእኔ አንደበት የምትሰሙትን ሁሉ ጻፉ ብለዋቸው ይጽፉ ነበር። ከነብዩ ሰለላሁ ዐለይሂ ወሰለም አንደበት የሚወጣውን ሁሉ እንጽፍ ነበር ብለው ሰሃቦች ቃል በቃል ተናግረዋል። ላሳይሽ ነው እኔ ያለው አስፉኝ። እሺ ወንድሜ እኔ ያልኩ ያለሁት ሐዲስ የተጻፈው በእኔ ዘመን ነው፣ በነብዩ ዘመን የተጻፈ ነብዩ በህይወት እያለ እኮ ላሳይሽ ነው። አዎ ከነብዩ በዛ ዘመን ይጽፉ ነበር እኮ እያልኩሽ ነው። ላሳይሽ ነው ቀጥታ ቃል በቃል በዛ ዘመን ይጽፉ ነበር ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ራሳቸው ሰሃቦች ናቸው የጻፉት። ላሳይሽ ነው እሺ ያው እነዚህ ጋር ኑ ላሳያችሁ። የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ራሳቸው ከነብዩ ሰለላሁ ዐለይሂ ወሰለም አንደበት የሚገኘውን ሁሉ ለቅመው ይጽፋሉ። ምን ላይ ነው? አንዲት ሲያዝ ያው ላሳይሽ ነው፣ ችግር የለም። ምንጭን ቆይ ላውጣልሽ። ያውና አቡ ዳውድ 3646 ያ ማነው ጻፊ? የአቡ ዳውድ ማነው ጻፊው? ምኑ ጻፊው ይሄን ሐዲስ የጻፈው? አይዋ አብዱላህ ኢብኑ ዑመር አምር። ያው አብዱላህ በነብዩ ዘንድ ዘመን ነበረ። አዎ በደንብ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው እኮ ሐዲሱ የተጻፈው ያልካለው በነብዩ ዘመን ነብዩ በህይወት እያለ ሙሉ ሐዲሱ በህይወት እያለ አዎ ከአንደበታቸው ሰምቼ እጽፍ ነበር የሚል ሰው ነው ያመጣልሽ። አብሽር እንዳፈር እርሳቸውን ከሳቸው የምሰማውን ሁሉ እጽፍ ነበር የሚል ቃል ነው ያመጣልሽ እኮ በአማርኛ አድርገው። እኔ አረብኛ ነው ያው ልቀይረው ወደ አማርኛ፣ ችግር የለም። አብሽር እሺ ትራንስሌት አልሆነ አለ ጉግል ተርጉም ያውና በአብዱላህ ኢብኑ ዐምር ረዲየላሁ ዐንሁ ባስተላለፉት መሰረት ያኔ ምን ይላል? ከአላህ መልእክተኛ የሰማሁትን ሁሉ እጽፍ ነበር። ያው ቃል በቃል እጽፍ ነበር። ያው ይታይሻል፣ እጽፍ ነበር። ከአላህ መልእክተኛ የሰማሁትን ሁሉ እጽፍ ነበር ብሎ ተናግሯል። እኛም ረግጠና ያ ከአንደበታቸው የሚሰማውን ሁሉ ይጽፍ ነበር። ያው የሰጠሁሽ ሐዲስ ነው ማለት ትችያለሽ። ያው እንደዚህ ነው። ያው ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰማሁትን ሁሉ እጽፍ ነበር። ያ ሰላም። አይ አብዱልከሪም አለ አብዱልከሪም አለ። አሁን መቀጠል ትችላለህ። አሁን ደግሞ እንዳው ከሐዋርያቶች ኢየሱስ ሲናገር ሰምቼ ጽፌያለሁ ያለ አንድ ካመጣችሁ እናደንቃለን። ኢየሱስ ክርስቶስ እንዲህ ሲል ሰምቼ ጽፍ ነበር ያለ አንድ ሐዋርያ የለም። የሚገርማቸው አንድ ጥቅስ መጽሐፍ ቅዱስ ላይ። ነገር ግን የኛ ጸሐፊዎች ከአንደበታቸው ከነብዩ ሰለላሁ ዐለይሂ ወሰለም የምሰማውን ጽፍ ነበር ብለው የተናገሩ አካሎች የጻፉት ናቸው። አይ ቀጥሉ። ይሄን የሚያመጣልኝ ክርስቲያን ካለ ወላሂ ላዚም አደንቀዋለሁ። አንድ የመጽሐፍ ቅዱስ ጸሐፊ እና ሁላቸውም ተደምረው ከአንዳቸው እንኳን ኢየሱስ እንዲህ ሲል ሰምቼው ጽፍ ነበር ብሎ የተናገረ የለም። ወፍ ቀጥታ አብዱልከሪም አሁን የሉቃስ ወንጌልን ነው የምታሳየው። የሉቃስ ወንጌል ጻፊ ማን የጻፈው? እስቲ እሱን ደግሞ ትንገረኝ። አረ ሁላቸውም ከአንዲት እንደው ከክርስቶስ ሐዋርያ ክርስቶስ ኢየሱስ እንዲህ ሲል ሰምቼው ጻፍኩኝ የሚል ነው። እንደ ከሉቃስ ጀምርላቸው ጸሐፊዎቹ። እነዚህ ጸሐፊዎች የአይነ ምስክሮች እንደሆኑ በፍጹም ማስረጃ የላቸውም። ነገር ግን የኛ ሰሃቦች ከእርሳቸው አንደበት ቁጭ ብዬ ጽፍ ነበር የሚሉ ናቸው ሁላቸው። እሺ ከላይ ማን አለ? ማን እንደ ጌታ? ማን እንደ ጌታ? ማን እንደ ጌታ አለ? ወይ ይሰማል? ሰላም ነው። ቀጥል። ደህና አብዱልከሪም ነው ይሰማል? እንዴት ነው? አብዱልከሪም ጋር እዚህ ቀጥል። ከአብዱልከሪም ጋር አለ። አልሐምዱሊላህ። የመጽሐፍ ቅዱስ ጸሐፊያን ይታወቃሉ? ማን? በደንብ እሺ የኦሪት ጸሐፊ ማን ነው?
ዘኦሪት ዘፍጥረት ተውራት ዘዳግም ዘሌዋውያን ያው አቃል አይታይ አምስቱ መጽሐፍ ማን ይጻፍ አምስቱ መጽሐፍ ፔንታቱክ ተብሎ ይታወቃሉ ሙሴ ነው የጻፋቸው እሺ መረጃ አስጠን ሙሴ እንደጻፈ መረጃ አስጠን ዳማከሴም ተዘጋጅ አንቺን ይመለከት ይሄኛውን ሙሴ እንደጻፈ ነው መረጃ መስጠት አይሰማ ይለው ድምጽ ይሰማል ይሰማል ቀዲር ድምጽ አይሰማም አብዱል ከሪም ተመልሻለሁ አንተም ተመልሻለሁ አይ እንትን ነው ስልክ ተደውሎልኝ ነው እንዴ አሁን ተመልሻለሁ አይደል ስልክ ገብቶብኝ ስለነበረ ተመልሻለሁ ማን ደቂቃ ነው ምናምን አይ ስልክ እንትን ብሎኝ ነው እሺ ያው ጻፊ ማን ነው በነገራችን ላይ ስለዚህ ስለ መጽሐፍ ጻፊ አሁን ልጅቷ ሳታስበው ነው ስላሴ የኦሪት ጻፊ እሺ ቀጥል የኦሪት ጻፊ ማስረጃ ነው አይተጠየቅ ነው ሙሴ ነው አልከኝ እኮ ምንድነው መረጃው ሙሴ እንደጻፈ ማስረጃ ምንድነው ሙሴ ከታሪክ ነው ማመጣለህ ታሪክ ላይ ነው ማመጣለህ ኦኬ ሙሴ እንደጻፈ እኮ ምንድነው ማስረጃው በሙሴ ሙሴ ተናገረዋል እኔ ጽፌያለሁ ብሎ እዛ ላይ ወይም እንደዛው መጽሐፍ ላይ ሙሴ እየተናገረ እንደሆነ የሚያሳይ ነገር አለ ማለት እሱ እንደሚናገር የሚያሳይ ነገር እንዴ እንኳን ሙሴ እንደጻፈው እኮ እንኳን እኛ ላይ እናንተ ላይ ምን ያገራሉ እኮ ምን ነካ አይ ያንተን ማስረጃ እስቲ አይ ኖርማሊ ከቁርአን ልሰጥ እችላለሁ እንኳን ከመጽሐፍ ቅዱስ አይ ቶቶ አታ ወደዚህ ለመሽከርከር ብሎ እኮ የለም የለም ማስረጃ በለኝና ከዛኛ ጋር ደግሞ አለ የሚለውን ደግሞ ታስረዳናለኛ ጋር ኖርማሊ ያለው ይሄ እኛ መጽሐፍ ቅዱስ ላይ ልንገርክ እዚህ ላይ ሳይሆን ያለው በታሪክ መጽሐፍ ላይ አለ እኮ የታሪክ መጽሐፍ ሌሎች ሰዎች ጽፈውታል ምናምን ያሉ የታሪክ የሰዎችን ነገር ነው ወይስ የነ ሙሴና የሙሴን ተከታዮች እኛ የምንፈልገው ሙሴ ተከታዮች ኦኬ አይለ አንደኛ ይሄን መጽሐፍ የጻፈው ሙሴ ነው እኮ ምንድነው የመጨረሻውን የጻፈው ደግሞ ምንድነው መረጃውን እኮ ነው ይሄንን ሙሴ እንደዛ ብሏል ወይ መጽሐፉን ስታነብ እዛ መጽሐፍ ላይ ሙሴ እኔን እየጻፍከ ያለሁት ምናምን እያለ ይናገራል እዛ ክፍል ላይ ይሄንን ከታሪክ ነው የምታገኘው እኮ አልኩ አብዱል ከሪም እኮ ማን ንቀስ ንገረን እሺ ማን ነው ይባል ሰው ነው እንደዛ ያለው በዛ ጊዜ ከነበረ ሰው ካለ ንገረን እስቲ ድምጽ ይሰማል አይደል ትንሽ ይቋረጣል ኔትወርክ አካባቢ ችግር ስለሆነ እሺ በትዕግስት ስማኝ ኦኬ እሺ ላው ያወጣውልህ ነው ታገስ አውጣል ዳማከስ አንቺ ማስረጃት ይሄ በነገራችን አደገኛ ርዕስ ነው ስለ መጽሐፍት ከተነሳ ማለት ነው በቃ እንዴት መሰላችሁ መግለጽ ያለባችሁ እዚህ ያላችሁ ሰዎች ልክ እኛ ማለት የኑህ መርከብ አለ አይደል እዛ ላይ ሆነን ማለት ነው ይሄ የመጽሐፍ ቅዱስ ተከታዮች ውሃው ላይ ነው የሚሆኑት ይሄ ርዕስ ከተነሳ ማለት ነው እኛ በስንት በሰነድ በመናምን ይሄ ሐዲስ ደይፍ ነው ሰሂህ ነው ያንዳንድ ማን ከማን ተቀበለ ይለው ቬሪፋይ የሚደረግ ሃይማኖት ላይ መጣ ስለ ይሄ መጽሐፍ ማን የጻፈው የሚርስ ማንሳት በጣም ከባድ ነው በጣም አደገኛ ርዕስ ማለት ነው እና እኛ እያንዳንዱን አሁን ዝም ብሎ እነሱ ይሄ እያንዳንዱ መጽሐፍ ነው ብላችሁ በነገራችን ላይ እሱ ሳይመጣ በፊት የኢትዮጵያ መጽሐፍ ቅዱስ ማህበር ያለው ልንገራችሁ ሰውሪት ሶንኬት የሚያመጣውን ነገር እንሰማለን እንግዲህ መጽሐፉ ላይ ሲጀመር ስለ ሙሴ አሟሟት ነው ለሰውየው የሚያወራው እንኳን ሙሴ ሊሆን ቀርቶ ማለት ሙሴ ሞተ ምናምን እያለ ነው የሚነግረን ኢል አብዱል ከሪም መረጃውን አምጣ መጀመሪያ አብዱል ከሪም አትዘባርቅ ይኸው አዳምጠኝ አትዘባርቅ እያመጣውልህ ነው ሌላ ነገር እንትን አትዘባርቅ ይሰማኝ ነው አይደል እንዲህ መዘባረቅ የለብህም ኖርማሊ ጠይቀሃል እኮ እኔ ከየትም ላምጣ አንደኛ የኛ መጽሐፍ ቅዱስ መግቢያ የሚባል ነገር አለው ከዛ ላይ ራሱ አጥንተ መስማት ትችላለህ ስለዚህ አትዘባርቅ ሌላ ነገር ጠይቀህኛ የኢትዮጵያ መጽሐፍ ቅዱስ ማህበር
ስለ ኦሪት ጻፊ ማለት ኖርማል ከሱ አሁን ይለ እሱ ጋር ትሄድ ማብራሪያ የሚባል መጽሐፍ ቅዱስ አለኛ ጋር አለ ካንተ አውጣልኝ ማብራሪያ ካለክ እኮ ይሄንን አውጣልኝ መጽሐፍ ቅዱስ ማብራሪያ አለክ እንደ መጽሐፍ ቅዱስ ማብራሪያ አውጣልኝ ካለክ የመጽሐፍ ቅዱስ ማንም ያብራራው የመጽሐፍ ቅዱስ ማብራሪያ እነ ሙሴ ነው ያብራሩ ታሳየኝ እንዴ ያንተ መጽሐፍ ቅዱስ እንትን መሐመድ ነው እንዴ ያብራራልክ እኮ ህዝብ አይደል ይጻፈልክ ምን ትላለህ ቁርአንን ማን ነው ይጻፈው መሐመድ ነው ይጻፈው የራንተ የነዛቱ ነው የኛን እኮ አሳየን አይደል ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ተጽፏል የሚለው ተጠይቁ ማስረጃ እኮ አሳየን አሁን ያንተ ተራ ነው አሁን ያንተ ተራ የኛን አሳየን ከራሱ ሐዲሱን አውጥተን አሳየን ሐዲስ መጽሐፉን ከራሳቸው አሳየን ያው ከነብዩ መሐመድ ደቀ መዛሙርት ወይም ደግሞ ተከታዮች አሳየን አንተም ደግሞ ከሙሴ ተከታዮች አሳየን የራስን ችለ ማለት ነው መናደድ መፍትሄ ሊሆን አይችልም በዛን ጊዜ ወይም ከሙሴ ከራሱ ወይም ደግሞ በሙሴ ጊዜ ከነበረ ሰው ማስረጃ ነው በነገራችን ላይ የኢትዮጵያ መጽሐፍ ቅዱስ ነው የኢትዮጵያ ምሁራኖች ማለት የኢትዮጵያ መጽሐፍ ቅዱስ ምሁራኖች ማህበሩ የኢትዮጵያ መጽሐፍ ቅዱስ ማህበር ስለ ኦሪት የሚከተለው ነው የሚናገረው በነገራችን በጣም በሚገርም ሁኔታ እኔ ቀድሜ እዚህ እንገራችሁ የኦሪት እዚህ ጋር ሲናገር ብሎ ይናገራል ከዚህ ጋር በላሳያችሁ ከየት ጀምሮ እንደምታነቡ ላሳያችሁ ያው እዚህ ጋር ማለት ነው እሺ እዚህ ጋር ምን ብሎ ያስቀምጣል መሰላችሁ በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችንና የቀደሙ የባህል ህጎችን ሰብስበው አቀነባበሯቸው ይላል የኦሪት የሆነ በከምርኮ ጊዜ በኋላ የነበረውን ነገር አሰባስበው የተቀናበረ ነው እነዚህ ያሉት የኢትዮጵያ መጽሐፍ ቅዱስ ማህበር ጻፊዎች ተቀነባብሮ ነው እንጂ ከባህል ከምናምን የመጡ ተቀነባብረው ነው የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ነው የኢትዮጵያ ምሁራኖች እንደዚህ ያሉት ኦሪት ባህል ምናምን ተቀነባብሮ ነው ብሎ ነው ያስቀመጡት አሁን ኬት ያመጣ አዳማ ካሲ በቃ ታታሰበው ማይሆን ነገር ውስጥ ነው የገባቸው ይሄን ርዕስ አታንሱት ክርስቲያኖች እኔ ልምከራችሁ እኛ መጽሐፍቶችን ስንቀበል በጣም ጠርቶ ነው ሊትራሊ በጣም ብዙ ሐዲሶችን እንኳን እንደዚህ ነው ወይ በ3 ዲግሪ ይሄ በአራት የተቀጠፈ ደካማ የሆነ መካከለኛ ሳህን ጉድ የሆነ መልካም የሆነ እና ሰሂህ የሆነ ያንዳንዱ ለምን እንደሆነ ያ ነገር ضعيف የሆነ ለምንድን ነው ሰሂህ የሆነው ምን ነው ቼኑ ነው ወይ ያንዳንዱ ተዘርዝሮ የሚታይበት ሃይማኖት ነውና ዝም ብሎ ይሄ የከበርክ ቴፍሎስ የሚል ማን እንደሚናገር የማይታወቅ የራሳቸው ምሁራኖች እንኳን አይታወቅም እያሉ ያስቀመጡት መጽሐፍ ተከትሎ ይሄን ርዕስ ማንሳት በጣም ከባድ እና አሁንም ከየትኛውም ክርስቲያን የኦሪት ጻፊ ይታወቃል የሚል ክርስቲያን ካለ ቢገባ ጥሩ ነው ግቡ እሺ ክርስቲያኖች ካላችሁ ግቡሽ ሰማኝ ነው እየሰማሁ ነው መረጃ የለም ዝም ብሎ ነው የሚከተሉት መጽሐፋቸው ላይ በጣም ያሳዝን ማን እንደጻፈው ሁላ ማያውቁትን መጽሐፍ ነው የሚከተሉት very strange ነው ይሄ በጣም ሰው እንዴት ነው ማን እንደጻፈው ማያውቀው መጽሐፍ የሚከተለው አሁን እኮ ዝም ብለን የምትከተለው ማለት እኮ ነው አሁን ይሄ በጣም ያሳዝን ነገር ነው ሰው ማን ይጻፈው ማን ማያውቀውን መጽሐፍ እንዴት ነው የሚከተለው እሺ 1000 ሰዎች ያላችሁ አብዱልከሪም የፖስተው ቪዲዮ አለ ገብታችሁ የሚደረገውን አጥጉለት ዳይናላን ቤቱን ታባርጉት አብዱልከሪምና ዳይላላን ፎሎ አድርጓቸው እህታችንን ተጠቀማላችሁ ታባርጉት እሺ በቃ ይሄን ርዕስ እንተው ጋይስ እሺ ኢየሱስ አምላክ ነው ወይስ አይደለም ወደሚለው እሺ ስላሴን አሳዩን ዳማከሴም ተመለሽ በቃ ስላሴ ኮን ይሻላል እሺ ስላሴ የምታሰቡሽ ተመለሱ እሺ በቃ ሌሎቻችሁም ተመለሱ እሺ መጽሐፉ በቃ አይታወቅም የሚለውን እንተውና ይሄ በማይታወቀው መጽሐፍ እንኳን ስላሴ ትምህርት ላይ የለም እና ወለታውልላችሁ ሆኖ ስናወራ ነበር በቃ እንደውም ተውት ከዘፍጥረት እስከ ራእይ መጽሐፋቸው ይታወቃል ብለን እንነሳና ይሄ በዚህ መጽሐፍ ውስጥ ስላሴ የሚባለውን ነገር አሳዩን በቃ ችግር የለውም ይሄን ተውት ማን ጻፈው የሚለውን ነገር ተውትና ችግር የለውም እናንተ ዝም ብላችሁ በያዛችሁት መጽሐፍ ይሁንና ስላሴን
እንደዚህ የሚል መጽሐፍ እስቲ ስላሴን አለ ወይ የሚለውን ነገር ግቡና አስረዱን። ተውት በቃ ማን እንደጻፈው የሚለው ነገር ይቀር። አብሳላት ገብተሻል? ሁሱ ወል ማይሆን ነገር ነው የሰራው። ሁሱ የማይባረስ እኮ ነው ሁሱ ማይሆን ርዕስ ማለት እሺ፣ ርዕስ ማለት እኮ ይጠፋል። ማን በቃ በጣም አይከብድም። ማን እንደጻፈው ሳይታወቅ መከተል መጽሐፍን አይከብድም። የእምነቶቹ መሰረቶች አለመገኘታቸው መጽሐፉ ላይ አይከብድም። ጥቅሶች ከዚህ ተጨማምቀው ተሰብስበው አምላክ ማድረግ አንድ ነገር አይከብድም። አላህ ሙስተዓን። ማን አለ? ይሄው አዳምጠኛ። ሌላ እናንተ ለምን ነው ሌላ ነገር የምታወሩት? መወያየት ነው የፈለግከው? እሺ እንወያይሽ። ስንት አምላክ ነው ያለው መጽሐፍ ቅዱስ ላይ? ስማኝ፣ ልንገርክ፣ የኛ መጽሐፍ ታሪክ ያለው መጽሐፍ ነው። እንደውም ብታየው ለምሳሌ ከቁርአን ጋር ብታወዳደረው አይገናኝም። በእውነቴን ነው የምነግርህ። ጥበብ በተሞላበት በእግዚአብሔር መንፈስ የተጻፈ መጽሐፍ ነው እና ለእያንዳንዱ ለምትጠይቀው ጥያቄ መልስ ያለው መጽሐፍ ቅዱስ ነው። ብራዘር እኔ አሁን አንድ ነገር እንደምታወራው አሁን የጠየቀው ጥያቄ ይሄ ከባድ አድርገህ ነው እንደ የምትናገረው። ሙሴ መጽሐፉን እኮ የምታውቀው ይሄ መጽሐፍ ይሄንን ይኸው ስማኝ፣ ይሄ ዘፍጥረትን ጀምሮ እስከ አምስቱ መጽሐፍ ፔንታቱክ ተብሎ የሚታወቁትን እኮ ሙሴ እንደጻፈው እዛ ላይ ራሱ እኮ ሙሴ ከእግዚአብሔር ቃሎችን እየወሰደ እኮ እንደጻፈ ራሱ ያሳውቃል። ምንድነው አንተ ሌላ እንትን የምትፈልገው? ጌታ ሙሴ እኔ ነኝ የጻፍኩት ማለት አለበት? አስርቱ ትእዛዛትን ሲቀበል ህጎችን ሲያወጣ ህጎችን ያወጣቸውን ህጎችን እንትን ሲያደርግ ግዴታ ሙሴ እኔ ነኝ የጻፍኩት ብሎ ማለት አለበት? ሙሴ የማይበል ችግር የለውም፣ ሌላ ሰው የሚበልለት መጽሐፉ ላይ። እንደዛ ከሆነ እኮ ቁርአን ላይ ስንት ጥያቄ አለ። አይ እኔ አሁን ለምሳሌ ኖርማሊ በዚህ ጥያቄ ከሄድ አንድ ጥያቄ እንኳን መመለስ የማትችሉትን ቁርአን ላይ ብዙ ጥያቄዎች አሉ በመጽሐፍ ጠይቅ እንዴ። ስለዚህ በዛ መንገድ መሄድ የለብም። ይሄ አሁን ለምሳሌ እቺን አንድ ጥያቄ ክርስቲያን አይደለም፣ ስማኝ፣ ክርስቲያን ለመውቀስ አይቻልም። ጠይቅ፣ ያው ለሰማህ ነው። ጠይቅ ያው በደፍረት አንተ ግን አትመልስም። እየጠየቀህ እስካሁን ጠብቆ ጸጥ ስትል ነው የወጣው። ምንድን ነው? እኔ እኮ እያወጣሁ እኮ ነው። ደግሞ እኔ እንትን ስለሚቆራረጥብኝ ነው። ኔትወርኬ ይቆራረጣል ታውቃለህ። አንደኛ ደግሞ እንትን ብታስገቡ እንደዚህ ነው። ተቆራረጠ። አሁን የጠየቀህን መልስለት። አይ እያነበበ እንዲያነብልኝ እፈልጋለሁ። ይኸውና አውጥቼዋለሁ። ያም ንገረው። የጠየቀህን ጥያቄ መልሱን መልስለትና ያንብብልህ አውጥቶ ንገረው መልሱ። እንደዚህ ለምሳሌ ሙሴ መጽሐፉ ራሱ ሙሴ እንደሆነ እርግጠኛ ሆኖና የተቀመጠ ነገር እያለ ነገር ግን እኔ ሙሴ ጽፌዋለሁ ማለት የለበትም፣ አይጠበቅበትም። እና ማን ጻፈው? እሺ ምን እናድርግ? ማን እንደጻፈው እንዴት ነው ማወቅ የምንችለው? እሺ ሙሴ እንደጻፈው ራሱ መጽሐፉ ይናገርለም እንዴ? አሳየን። እሺ የቱ ጋር እንዴ? ምን ይላል እንዴ ነው መልሱ? ወይኔ ማን አይ እንዴ ትርፍ የሚያስወራችሁ እኮ አይደለም ይሄ ብራ። ኖርማል መማማር ከሆነ ለምሳሌ እሺ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? ማን በቃ በሱ ላይ እናወራ። ቶ የጻፉትን እንርሳቸው። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ አምላክ ነው። እንዴት አምላክ ነው ልትል ቻልክ? አምላክ ነው ብለህ አስተምሯል ኢየሱስ? አምላክ ነው አንተም ባልክ፣ እሱ ግን ብሏል ወይ ነው? አንተ አልክ አለ ይሁዳ ሲናገር ቃሉ ላይ ይዘው ሲያስጨንቁት። እሺ ስለዚህ አንተ ብለሃል፣ መጽሐፉ ግን ይላል ወይ ነው? ኢየሱስ ክርስቶስ ነው አምላክ ነው ብሏል ወይ? አዎ። የት ጋር ነው ያለው ማስረጃ? ኢየሱስ አምላክ መሆኑ እኔ አምላክ ነኝ አምልኩኝ ያለበትን ቦታ እሺ ለምሳሌ ቃል በቃል ይሄንን እንትን እዚህ መጽሐፍ ቅዱስ ላይ አታገኘው። ለምሳሌ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ሰማኝ፣ አዳምጠኛ። አሁን ጠይቀኸኛል፣ ለጠየቀው ጥያቄ መልስ ልትሰብረው። አይ ስለመለስከው ነው። እኔ አምላክ ነኝ ብሎ የተናገረበት ኢየሱስን መጽሐፍ ቅዱስ ላይ አታገኝም ቃል በቃል ስላልክ ነው። ላመሰግንህ ነበር እሱ ተው በቃ ምስጋናውን በኋላ ይዘግይልኝ። አመሰግናለሁ። በኋላ ቀጥል፣ ሐሳብህ እንዳላቋርጥህ ጨርስ።
ለምሳሌ አዳምጠኝ። በብሉይ ኪዳን አሁን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ኖርማል አምላክነቱን ባህሪ ሳይሆን የሰውን ባህሪ ነው ይዞ የመጣው። በዚህ ምድር ላይ መጥቶ ሲያድር ለምሳሌ በነበረበት ዘመን በዛን ታይም እኔ አምላክ ነኝ እንኳን ሳይላቸው እንዴት እንደዚህ ይናገራል ብለው እንኳን ሊገሉት ባሉበት ሰዓት ታውቃለህ። ስለዚህ እዛን ጊዜ ቢላቸው ሊቀበሉት አይችሉም። ገባ አይደል? የሰው አይምሮ ሊቀበል አይችልም። እሱ በታምር መወለዱን የእግዚአብሔር መንፈስ ተጸንሶ መወለዱን እንኳን የማያውቁ ስለሆነ እኔ አምላክ ነኝ ማለት አይችልም። ግን አምላክ መሆኑን ላሳይ ከመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንደሆነ። እሺ በቃ እኔ አምላክ ነኝ አላለም ኢየሱስ። ግን አምላክነቱን የሚያሳዩ ስራዎች ሰርቷል። ላሳየህ ነው የሚለው አሳየን። በቃ እሱሽ እሺ ያወጣውልህ ነው። አይ እሺ ለምሳሌ እየሰማኝ ነው። ማቴዎስ ሉቃስ ወንጌል 4 ታውጣልኝ። ምዕራፍ 4 ቁጥር 12 ላይ ታውጣልኛለህ? አጣ ሀዶከለ 12 ምዕራፉን ግና ቁጥር ነገር ማን 4:12 ላይ ያውጣልኝ። የሉቃስ ወንጌል ለምሳሌ ኢየሱስ ቃል በቃል የተናገረውን ነገር ላውጣልህ ነው። በዚህ ለምሳሌ አወጣክ ምን ይላል? አብዱልከሪም አንብበው። ጌታ አምላክን አትፈታተን ተብሎ ተጽፏል። እኔ ጋር ነው የተዋረደው። መልሰው አብዱልከሪም ቀጥል። ማን ቀጥል? አብዱልከሪም አይሰማም? ይሰማል። ቀጥል። ኦኬ ምን ይላል? አንብበው እስቲ። ጌታ አምላክን አትፈታተነው ተብሎ ተጽፏል አለው። አዎ ጌታ ይባርክ። ይሄንን ቃል የተናገረው ኢየሱስ ክርስቶስ ራሱ በራሱ አፍ ነው የተናገረው። ያግባባናል እኮ። ስለዚህ ምንድነው? ኦኬ አዎ ከላይ ጀምርልኝ። አሁን እቺ ብቻ አሁን እንዳትመልሰው እሱ ጋር መልሰው እኮ። የት ጋር ነው መልሰው? እኔ እኮ እንትን ቪዲዮ ስለማይወጣ ፎሎወር እኮ የት ጋር ነው እንደዛ ተብሎ እኮ ፎሎወሩን ስለማያደርግልኝ ነው። እኔ ፎሎ የለኝም። በቪዲዮ ከፍቼ ባሳይ ደስ ይለኛል። መልስልኝ እሱ ጋር። አይ ህዝቡም እያየ ስለሆነ መልስልኝ እስቲ። ከመጀመሪያው መልሰው ከአንድ ጀምራ ያሳዩ። በቃ ማን ከአንድ ጀምራ። እሺ ያው እንጀምር። ከቁጥር ስንት ነው የፈለከው? ከአንድ ጀምራ ታዲያ አብዱልከሪም ከስድስት ጀምረን እናነበዋለን። ከስድስት ጀምራ አንብበው። ከአንድ ይውጣልህ እንጂ ቆይ ስድስት ቁጥር ላይ ምን ያደርግ እንደሆነ እንጠይቀው የለ እንዴ? ወደ ኋላ እንዲመለስ እኮ ማድረግ ይችላል። ተይዛል አንድ ላይ እስኪ ያወጣለትና ከአንድ ጀምራ ፎሎ ስለማይወጣኝ ነው። ወይም እስቲ ፎሎ አድርጉኝና ቪዲዮ በራሴው ራሱ ላውጣ። ቆይ ማን አብሽር አብዱልከሪም ያወጣልህ። አብዱልከሪም ያወጣልህ ከአንድ ጀምራ። እሺ ማቴዎስ ወንጌል ያለው ነው ሉቃስ ወንጌል ነው? ሉቃስ ወንጌል ስንት ነበር ያልከኝ? ሉቃስ ወንጌል ምዕራፍ 4 ጀምራ ያወጣልህ አብዱልከሪም። ከቁጥር 1 ጀምሮ መመልከት ነው። ሉቃስን ከ4 ጀምራ ማን ከአንድ ጀምራ አጣለ። እሺ አይ ከላይ ችግር የለውም። ወደ ከስድስት ራሱ ብትጀምር ደስ ይለኛል። ቆይ ማን ከአንድ ጀምሮ ያንብብልህ። ያው ከአንድ ጀምራ እናንብበው። እሺ ማን እንደ እየተረዳዳ እየተግባባ እንደሄድ። አይ አንድ ላይ ምን ይላል? ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ ይላል 40 ቀን ከዲያብሎስ ተፈተነ ይላል። ኢየሱስ ክርስቶስ በሰይጣን ተፈትኗል? አምላክህ በሰይጣን ተፈትኗል? አምላክ በሰይጣን ይፈተናል? ሲጀምር አምላክ ይፈተናል ወይ? አሁን ኢላ አብዱልከሪም አሁን እሱ ያለው በስጋ ምድር ላይ ነው ያለው። በዛ አትግባ። ኖርማሊ ኢየሱስ ክርስቶስ አሁን ያለው ኖርማል አምላክነቱ
አይደለም። ስለዚህ ሰው ነው ብሎ ከመጀመሪያው አመነና አብዱልከሪም እዚሁ ጋር ያልቃል ማለት ነው። አብዱልከሪም ነው አምላክ አይደለም ማለት ነው። ልታመጣ የፈለከው ጥቅስ እዚሁ ተቋጨ። ሰው ነው ብለህ አመንክ። አይ ለምን ፈራክ? እሺ አንተ ይባለውን አንብበው፣ ችግር የለውም። ሂድ አንብብ፣ ያነበብከው ሂድ፣ ያው ችግር የለውም። ተፈተነ ይላል አምላክ ይፈተናል። ኖርማል ለምን ትፈራለህ? እኔ ለምሳሌ የፈለኩትን ሐሳብ እኔ አለኝ አይደል? ይሄን ሐሳብ እንድትረዳ ነው። ወይኔ በፈጣሪ ያው ተፈተነ እያለህ ነው። ኢየሱስ ክርስቶስ አምላክህን አምላክ ነው ብለህ የምታስበው አምላክ ይፈተናል አይፈተንም? አምላክ ነው። አዎ ኢላ አምላክ መሆኑን ኢየሱስ ክርስቶስ ቃል በቃል ያለውን ነገር ካወጣውልህ እንደዚህ ያለው ዳቢሎስን ይኸው ስማ ሲፈትነው እንዲህ ያለው ኢየሱስም መልሶ ጌታ አምላክህን አየክ ዳቢሎስን ጌታ አምላክህን አትፈታተን አለው። አንድን አለፈው አያችሁ አይደለ? ቆይ ሜት አድርግ ስማኝ ኢየሱስ እንኳን የምድር እንኳን ዳቢሎስን እንኳን ዳቢሎስ መላእክት እንደነበር ዳቢሎስን እንኳን ስማኝ ምንም ማድረግ ይቻላል ማለት ነው። ኢየሱስ ክርስቶስ ሁሉን በዚህ ጋር ማየት ይችላል። መላእክቶችን እንኳን የፈጠረው ኢየሱስ ነው። እሺ ከስ በል ወይኔ በፈጣሪ ተረጋጋ እንጂ ምን ሆንክ? እንደተፈተነ ስናሳየው ጊዜ በጣም በቃ ከነዘነዛል ይችላል። አምላክ ነው ብለህ የምታምነው አካል ተፈትኗል። አሁን ጥያቄው አምላክ ይፈተናል ወይንስ አይፈተንም ነው? መልስ። ማን መልስ? ከአንድ ጀምረን እየጠየቅንህ ትሄዳለህ። አንተ ራስህ ነህ ከዚህ ጥቅስ ላይ ያመጣህን። አንተ እስካመጣህን ድረስ መፈተን አለብህ፣ መጠየቅ አለብህ። እንዳትወርድ አደራህን። ወረደ ይላል እኮ ነገርኩህ እኮ ያንን ቦታ እንድታመጡልኝ ሌላ ነገር ትላለህ። እሺ አሁን ያንን ያወጣኸውን መጽሐፍ አንብበው እኮ አልኩህ እኮ። ከአንድ ጀምረን ነው የምናነበው። ከአንድ ጀምረን ስናነበው ጊዜ ኢየሱስ ክርስቶስ እግዚአብሔር ነው ብለህ ታምናለህ አይደለም? ወይኔ ተረጋጋ። ሁሴን እየተማማር እንድንሄድ አዳምጠኝ እኮ። አዎ ልክ ነህ እኮ ተረጋጋ እንጂ። ከአንድ ጀምረን እያነበብን በዚያ ላይ ጥያቄ እየጠየቅንህ ትሄዳለህ፣ ትወርዳለህ። ስለ ኢየሱስ ክርስቶስ ከአንድ ጀምሮ ይጀምራል። ስለዚህ እዚያ ቦታ ላይ ኢየሱስ ክርስቶስ በዲያብሎስ ተፈተነ ይላል። ኢየሱስ ደግሞ አንተ እግዚአብሔር ነው ብለህ ነው የምታምነው አይደለም? አሁን መልስ። ማን በጣም መረጃ ራሳችሁ ዘላችሁ የሆነ ጥቅስ ላይ ትሄዳላችሁ ኢየሱስን አምላክ ለማድረግ። ቀረውን አወጣውልህ ምዕራፍ 12 ላይ አውጥቼልሃለሁ። በቃ አለፉኝ እያለ ነው አንደኛውን ጥቅስ። ወላሂ ላዚም እሱን ከመለሰ ኢየሱስ አወጣውልህ እኮ ያው እግዚአብሔር እንዳልሆነ እዛ ላይ አንብቦታል እኮ። ኢየሱስም መልሶ ጌታ አምላክህን አትፈታተን ተብሎ ተጽፏል ይላል። ቀጥታ 13 ላይ ዘሎ እየሄደ ነው። በቃ ምን ማድረግ አይቻልም። ከዚህ በላይ አምላክነት ምን እንፈልጋለን? ከአንድ ጀምረን እናንብበው። ፍጡር እንደሆነ ልናሳየህ እኮ ነው። አምላክ እንዳልሆነ ወላሂ ላሳየህ ነው። አንተ እሷን ጥያቄ ብቻ መልሳት። ኢየሱስ ክርስቶስ እግዚአብሔር ነው ብለህ የምታምነው በሰይጣን ተፈትኗል አልተፈተነም? እግዚአብሔር አምላክ እኮ አምላክ መሆኑን እኮ እዛ መጨረሻ ተናገረው እኮ። በሰውኛ ሰው ነው ኢለ ኢየሱስ ክርስቶስ በምድር ላይ ሲኖር የሰውን ማንነት ይዞ ነው የመጣው ብራዘር። አሁን ስለዚህ አሁን ደግሞ አዳምጠኝና ልትሸወድ የማይገባ ነገር የለ። ልስት አዎ እንትናት ምን ይሻላል ፈጣሪ አብዱልከሪም አውራ። በቃ ምንም አንደኛው ጥቅስ ወላሂ ላዚም ሊያወራ አይችልም። በቃ ግደሉኛ አላወራ እነሱን 13 ላይ ብቻ ላውራ እያሉ ነው። ቀጥልላት ማን እንዴ ይሰማል? ጥያቄ ከጠየቃችሁትን እኮ እየመለስኩላችሁ እኮ ሌላ ጥያቄ ውስጥ ትገባላችሁ። አሁን ሁሴን ቅድም ምን ብለህ ነው የጠየቀኝ? ኢየሱስ ራሱ አምላክ መሆኑን ንገረን ነው አላልከው? ቃል በቃል የተናገረውን ንገረኝ ነው አላልከኝ? አወጣው እኮ ይኸውና። ኢየሱስ መልሶ ለዳቢሎስ ሲመልስለት እንዲህ አለው። ኢየሱስ መልሶ ጌታ አምላክህን አትፈታተን ተብሎ ተጽፏል ብሎ መለሰለት። ይሄ ማለት ምንድነው? ኢየሱስ ክርስቶስ አምላክ መሆኑን ተናግረዋል ማለት ነው። እሺ አሁን አዳምጠኝ። እሺ አሁን ስሜን እስከጠራህ ድረስ አሁን ልናወራ ነው። ገብቶሃል አይደል? ከአንድ ጀምረን እናነባዋለን። እዚያ ቦታ ላይ ከዲያብሎስ ጋር ያወራኑ ወደ ኢየሱስ ክርስቶስ ስናየው ጊዜ ከአንድ ጋር ገና ስናነበው ጊዜ ኢየሱስም በዲያብሎስ ተፈተነ ይላል። ኢየሱስ ክርስቶስ አንተ ደግሞ እግዚአብሔር ነው ብለህ ታምናለህ። እግዚአብሔር
በዲያብሎስ ወይንም በማንም ሊሆን ይችላል እግዚአብሔር ይፈተናል ወይንስ አይፈተንም? አዎ አዎ ይፈተናል። እግዚአብሔር ይፈተናል። እግዚአብሔር ኢየሱስ በሰውኛ ነው የመጣው ወደ ምድር አልኩህ እኮ። አሁን ጥያቄው ኢየሱስ ክርስቶስ እግዚአብሔር ነው እኮ ሰውን መስሎ ነው የመጣው ወደ ምድር። ወይኔ በፈጣሪ እግዚአብሔር ይፈተናል አይፈተንም? እግዚአብሔር መሆኑን እኮ ያው ነገርኩህ። እግዚአብሔር መሆኑን እኮ አሳየሁህ እኮ ከታች። ኢየሱስ ክርስቶስ አምላክ መሆኑን እኮ አሳየሁህ። ኢየሱስ ክርስቶስ እግዚአብሔር ነው ካልክ እግዚአብሔር ይፈተናል አይፈተንም? ኢየሱስ ክርስቶስ አምላክ መሆኑን እኮ ይኸው ነገርኩህ እኮ እታች ላይ አሳይቻለሁ። ከዛ በላይ ምን ትፈልጋለህ? አላነበብከውም? ቃል በቃል ምንድን ነው የሚለው? አንድን የምጠይቅህን አውቀህ እንትን አትበል፣ አታለዋስ። እግዚአብሔር ይፈተናል አይፈተንም በዲያብሎስ? ኢየሱስ እግዚአብሔር ነው ብለህ ስለምታምን ይለውስ ነገርኩህ እኮ ኢየሱስ ወደ ምድር የመጣው ስጋን ነስቶ ስጋን እሺ በሰዓቱ ኢየሱስ ክርስቶስ ስጋን በለበሰበት ጊዜ በዲያብሎስ ሲፈተን መለኮቱ አብሮት ነበር ወይንስ አልነበረ? እኔ ቆይ አንተ እንደምትፈልግ ነው እንደምመልስልህ ሁሴን? የኔን ጥያቄ ነው የምትመልሰው። አንተ ደግሞ የኔን ጥያቄ ትተህ ራስን ጠይቀህ ራስ እየመለስክ ነው። ውይይት ቦታ ከሆንክ የዚያን አንተ በምትፈልገው ነው እንደምመልስልህ። እኔ መጽሐፍ ቅዱስን በሚያዘኝ ነው መልስልህ ሁሴን። ምን ነካ እኮ ጥያቄው እግዚአብሔር ይፈተናል አይፈተንም ነው። ይሄ መልስ። ከዛ በኋላ ተብራራንላለህ። እግዚአብሔር ይፈተናል አይፈተንም? አማን ይኸው እኮ ነገርኩህ እኮ ቅድም ብሮ ኢየሱስ ክርስቶስ ሰው ሆኖ ነው ወደ ምድር የመጣው። ኢየሱስ ምን ሆኖ መጣ? ማን ኢየሱስ ምን ሆኖ መጣ ብዬ ብጠይቅህ ኢየሱስ ሰው ሆኖ መጣ። የሰውን ስጋ ለብሶ ነው ወደ ምድር የመጣው። የሚወሩት ሌላ፣ የሚጠይቁት ሌላ፣ የሚመልሱት ሌላ። ወላሂ ላዚም አውቀው ማለት ነው። አብዱልከሪም በቃ ቀጥልለት የሚፈልጋው። አይ አሁን ይኸው ሁሴን እኔ ለአንተ እንደሚመች አድርጌ ሳይሆን የምመልሰው እሺ እንደሚመልስ ነው መልስ። እኔ የጠየቁን ጭራሽ ሁሱን እኮ ምንም እየመለስክ አይደለም። ማን እንትና የሁሱ የሚጠይቅን ምንም እየመለስክ አይደለም። በቃ ከሁሱ ጋር አሁን ለምንድን ነው እዛ ጋር ሄድከው? አሁን ቅድም የጠየቀኝ ምንድን ነው? ኢየሱስ ክርስቶስ አምላክ መሆኑን ነው ለጠየቀኝ። አምላክ መሆኑን ጠየቀኝ። አምላክ መሆኑን ቃል በቃል የተናገረው ልከኝ አወጣውልክ አይደል እንዴ? ሳወጣልክ ደግሞ ሌላ ጥያቄ ለምን ትጠይቃለህ? ለምሳሌ ኢየሱስ ክርስቶስ በአፉ የተናገረውን ነገር አወጣውልክ። አላወጣህም? ቆይ አሁን ቀጥታ ጥቅስ ሉቃስ ምዕራፍ 4 ቁጥር 12 ላይ ሄደህ አንብበው። በቃ ያነብልሃል። አሁን አንተ 12 ላይ ምንድን ነው አውጣና አንብበው። እሺ ተረጋጋ። ስለፈጣሪ ወንድ ልጅ ነህ። አሁን መልስ ታገኙ እንትን ትላለህ። ሌላ መልስ ትላለህ። ቆይ አንዴ ተረጋጋ። ምንም አልተመለሰም እኮ አሁን ይኸውልህ፣ አሁን ሁሱ እያደረገ ያለው ምንድን ነው? አውዱን ሌላም ተጨማሪ ነው በጊዜ ወደዛ ሳትደርሱላ በጊዜ ኢየሱስ አምላክ እንዳልሆነ እንድታይ ነው። ምክንያቱም ኢየሱስ ተፈተነ ካልኩላ ለምሳሌ ያዕቆብ ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንም፣ እግዚአብሔር በክፉ አይፈተንም፣ እርሱ ራሱ ማንንም አይፈተንም። እሱም አይፈተንም ሌሎችንም አይፈተንም ብሎ ያስቀምጣል። ስለዚህ አምላክ በጭራሽ እንደማይፈተን ያዕቆብ ምዕራፍ 1 ቁጥር 13 ላይ ይናገራል። ስለዚህ በጊዜ ከሰይጣን ጋር እየተፈተነ ያለው አካል በጭራሽ አምላክ አይደለም። ምክንያቱም ያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ አምላክ በጭራሽ እንደማይፈተን ቃል በቃል ይናገራል። ስለዚህ ይህንን ነገር በጊዜ ሳትጨናነቅ እየተፈተነ ያለው አካል አምላክ አይደለም እያለ ነው እርሱ። ምክንያቱም አምላክ እንደማይፈተን ያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በአምላክ እፈተናለሁ አይበል። አምላክ በክፉ አይፈተንምና እርሱ ራሱ ማንንም አይፈተንም። እሱ ራሱ አይፈተንም ሌሎችንም አይፈተንም እያለ ቃል በቃል ይናገራል። ስለዚህ ከዲያብሎስ ጋር ሲያወራ የነበረው አምላክ አይደለም። ምክንያቱም አምላክ ስለማይፈተን። አብዱልከሪም የጠየቀው ጥያቄ መጀመሪያ ጥያቄ ተመለስልኝ። የጠየቃችሁት ጥያቄ ምንድን ነው? ወደ አንተ ልንሄድ ነው። በቃ አይደለም የጠየቀው ጥያቄ ኢየሱስ ክርስቶስ አምላክ ቃል በቃል መናገሩ ነው ለጠየቀው። ሌላ ለምን ጥያቄ ወደ ጥያቄ ለምን ትሄዳለች? ትተነዋል። እሺ በቃ ስለ ኢየሱስ መፈተን በሌላ ርዕስ እናወራለን። ይሄንን ግን እስቲ ይሄንን አሁን ያነበብከውን ነገር ንገረኝ። ኢየሱስ ቃል በቃል የተናገረውን አወጣውልህ አይደል እኮ? ንገረን። ኢየሱስ አምላክ ነኝ ነው የሚለው እዛ ጋር ማን? ጭራሽ አንተ እንደምታስበውላ አይደለም ጠቅላላ ማለት ነው። አላነበብከውም ክፍሉን፣ ግን ላሳይክሽ። ላውጣውና እንመልከተው። ይሰማሃል? ማን እንትና ይሰማሃል? ኒውተን ክፈትና ይሰማህ ከሆነ ያ ጀማ እዚህ ጋር አውዱን እንመለከታለን። ይሰማሃል? ማይክን ክፈት። ይሰማሃል? ይሄው አወጣሁት።
እኮ አንድ የሚት አታርጉት። ኢየሱስም መልሶ ለማን ነው የመለሰለት? ይሄንን ለማን ነው የመለሰለት? ለዳቢሎስ ነው የመለሰለት። ምን ብሎ ነው የመለሰለት? ጌታ አምላክን አትፈታተነው ተብሎ ተጽፏል አለ። ለዳቢሎስ የት ነው እንደዛ ተብሎ የተጻፈው? እኮ የት ነው የተጻፈው? የት ነው እንደዛ ተብሎ የተጻፈው? የት ነው እንደዛ የተባለው? ጌታ አምላክን አትፈታተነው ተብሏል አለ። የት ጋር ነው የተባለው? ኢየሱስ እኔ አምላክ ነኝ እኔ አምላክ ነኝ እያለ አይደለም። ቆይ ተረጋጋ። ገና አንተ እንትኑ ራሱ ታዲያ እኮ የት ጋር ነው የተባለው? ቆይ መጀመሪያ የት ጋር ነው የተባለው የሚለው ጽንሰ ሐሳቡ እንዲገባ ኢየሱስ እኮ ተብሏል። ኢየሱስ ቆይ ሴጣኑ ማንን ነው የፈተነው? አይ ዳቢሎሱ ማንን ነው የፈተነው? አብዱል ከሪም ቆይ የጠየቀውን ጥያቄ ያመጣው ዳቢሎስ ከማን ጋር ነው እዚህ ጋር እያወራ ያለው? በቃ ሚዩት አድርግሽ፣ እኔ ላስረዳ። በቃ አንተም ተረዳና አታውቀውም ሳይሆን ከማን ጋር ነው እያወራ? ኧረ በስመ አብ እንዴት ነው እኮ ሙሉ ላስረዳሽ። አንዴ ላስረዳ። አይ አይደል እንዴት ነው ቃል ሲመጣ ትሸሻላችሁ። እሺ ንገረን፣ አልሸሸንም። ኧረ በእናትህ ትሸሻላችሁ ጋይስ። በጣም ያው እኔ የሸሻችሁ ነው ሳይለን ልክፈት። ይኸው እሺ ተብሏል አለ ኢየሱስ። አትፈታተኑ ተብሏል አለ። የት ጋር ነው የተባለው? እኔ እኮ ላስረዳ ነው። የት ጋር እንደተባለም ላስረዳ ነው። ወይስ አንተ የምትቀጥል ከሆነ ንገረኝ፣ የት ጋር ነው የተባለው? ኦሪት ዘዳግም ስማ፣ ኦሪት ዘዳግም አውጣ። ምዕራፍ ስንት ላይ ነው? ምዕራፍ 6 ቁጥር 16 ላይ አውጣ ከፈለክ። ይሄ ቃል ያለው እዛ ጋር ነው። ኢየሱስ ግን ይሄንን ቃል የመለሰልን ለማን ነው? ለዳቢሎስ ነው። ቆይ አንዴ እኮ እዛ ቦታ ላይ አትፈታተኑ ለምን ታጣምማለህ? ወይ እኔን ተወኝ። ቆይ እያስረዳሁ እኮ ነው። ለምንድን ነው ምኑን ነው አትፈታተኑ የተባለው? ዘዳግም 6:16 ላይ ምኑን ነው የሚለው? እንደዛ አውጣ። ኦሪት ዘዳግም አውጣ። ኦሪት ዘዳግምን አውጣ። አንተ ሐሳቡን ንገረኝ። ከዚህ በፊት ካነበብከው ያ ጀማዓ ኖርማሊ አውጣዋ። እንዴ አሁን እኮ በሐሳብ ሳይሆን አውጣልኝ እነዛውን አነባለሁ እኮ። ሐሳብ ስለምን ዝም ብለህ እኮ በሐሳብ ትነግር ይችላል። እንዲህ ስላደረጉ ነው ብለህ መናገር ትችላለህ። ምን ስላደረጉ ነው እንደዛ የተባለው? አቆም። እሺ በቃ እኔ ላስረዳችሁ ጋይስ። እዚህ ላይ አንተም አዳምጥ መጀመሪያ። እናንተ ምንድነው ይሄን ክፍል አይታችሁታል ካልከን አይተነዋል። በመጀመሪያ ደረጃ እየተወራ ያለው ኢየሱስ ዲያብሎስና ማለት ነው ኢብሊስ፣ ቀላል ስነግራችሁ ኢብሊስና ማለት ነው ኢየሱስ ተገናኝተው ነበር ይላል ክፍሉ። ከዛ ስትመረግ ምን ይላል? ቁጥር 40 ቀን በዲያብሎስ ተፈተነ ይላል። ኢብሊስ እየፈተነው ነበር ኢየሱስን። ከዛ ምን አለው? ጥቅስ ጠቀሰ። መጀመሪያ ኢብሊስ ራሱ ጥቅስ ጠቀሰ። ይሄንን ያለው አንዴ እስኪ አዳምጠን መጀመሪያ፣ እኛንም አዳምጠን። ስታዳምጠን ምን እያልን እንደሆነ ይገባሃል። ካላዳመጥክ ደግሞ ምንም አይገባ። አንድ ሲደመር አንድ 140 ነው ለብጮህ ማለት ነው። ያ ሰው ሲያስረዳ ካልሰማህ ልክሁን ተሳሳት ማወቅ አትችልም። ስታዳምጥ ነው ልክ ነኝ ወይስ ተሳስቻለሁ የሚለው የምታውቀው ስታዳምጥ ነው። ካላዳመጥክ ማለት ነው ምንም ነው የማታውቀው። ስለዚህ አዳምጠኛንም እሺ። አማን ካላዳመጥክ ስህተት ነው። ወጀብ ልክ ነኝ ወይስ አይደለም የሚለው ራሱ አነጻጽረኛን አዳምጠንና ክፍሉ በመጀመሪያ እያወራል ኢየሱስ እየተፈተነ ነው። በመጀመሪያ ኢየሱስ በዲያብሎስ ተፈተነ መጀመሪያ። ከዛ በኋላ ኢብሊስ ጠቀሰ ቁጥር 9 እና 11 ላይ ምን አለ? ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስ ጫፍ ላይ አቁሞ መላእክቱ ስላንተ ያዝላል፣ እግርህ በድንጋይ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና ራስህን ከዚህ በታች ወርውር አለው። ምን እያለ ነው መሰላችሁ? ከመዝሙር 91 ላይ መዝሙር 91 ላይ አምላክ እንደሚጠብቀው ተጽፏል። ስለዚህ አምላክ ስለሚጠብቅ ዝም ብለህ ከመቅደስ ላይ ዝለል እያለው ነው። ዝም ብለህ ዝለል አምላክ ያነሳሃል እያለው ነው። ኢየሱስ ደግሞ ምን ብሎ መለሰ? ይጠብቅሃል ብቻ ሳይሆን የተጻፈው አምላካችሁን አትፈታተኑ ተብሎ ተጽፏል። እኔ አውቄ ዝልዬ አልፈታተንም ነው እያለ ያለው። ያን ነው በጥቅስ መጠየቀው፣ በጥቅስ መለሰ። ለምሳሌ እኛ ጋር አንድ ሰው እንደዛ ነው ያለው። ይሄ እሺ አሁን ያልኩት ከሆነ እንደዛ አይደለም። እንደዛ አይልም። እሺ ምንድን ነው የሚለው? አይታይም እኮ አትፈታተን ተብሎ አዎ፣ ስህተት ነው። አዳምጠኝ። ምኑ ነው ስህተት? መጀመሪያ አይል ይኸው ዘኦሪት ላይ ያለው ምንድን ነው? አይው አብዱከሪም አሁን ስማኛሽ ብቻለሁ። ይኸው ከቁጥር ስማኛ አዳምጠኝ። ሐሳቤን ልጨርስና ታወራለህ። አንዴ ልጁ ምን ሆናል? አንዴ ሐሳቤን ልጨርስ፣ ሰው እንዲያዳምጠን እኔ እናንተ ብቻ ህዝቡም እንዲገባው። ጋይስ ምን መሰላችሁ? ይኸው ቁጥሩን እያነበብኩ ላስረዳችሁ። እኔ ቁጥሩን እያነበብኩኝ አሁን ልንገራችሁ ከላይ ጀምሬ አሁን በኋላ እሱ እንዳይከደን ላንብብላችሁ ነው። እሱን ታያላችሁ። መጀመሪያ ይኸው ተመልከቱ። ቁጥር 7 ላይ ስገድልኝ ያለው ነው ኢየሱስን። ከዛ ቀጠለና ይሄ ቁጥር 11 ላይ ተመልከቱ። ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስ ጫፍ ላይ አቆመው ይላል። መቅደስ ማለት ትልቅ ይሄ ህንጻው አለ አይደል? እዛ ጫፍ ላይ ያስቀመጠው ኢየሱስን ዲያብሎስ ማለት። ከዛ ምን አለ መሰላችሁ? መላእክቱ ስላንተ ያዝልሃል፣ መላእክት አምላክ ይልክልሃል።
እግር እንዳይሰናከል ያነሱሃል። ስለዚህ አለው ምን አለ? ተጽፏልና አለ መጽሐፍ ላይ መላእክቶች አንተን እንደሚጠብቁ ስለተጻፈ እስቲ ራስህን ወርውር አለው። ልክ ለምሳሌ ሰይጣን መጥቶ አላህ እኮ ይጠብቃቸዋል ለምን መርዝ አትጠጡም? ልክ እንደዚህ እንደማለት ማለት ነው። መጥቶ እሱ ለምን አምላክ ስለሚጠብቅ ለምን አትለውም ሲለው ኢየሱስም ደግሞ ያው አዋቂ ስለነበረ ምን አለ? እንደዛ ብቻ እኮ አይደለም የጻፈው ጌታ አምላክህን አትፈታተን ተብሎ ተጽፏል አለ። አምላካችሁን አትፈታተኑት ተብሎ ለምሳሌ እኔ አንገቴ ላይ ገመድ አስሬ አምላክ ታድነኛል አታድነኝም ብዬ ብጎተት አምላክን መፈታተን ነው። እስቲ አድነኝ እንደማለት ማለት ነው። ስጎዳ ግን አምላክ ሊያድነኝ ይችላል። ግን መፈታተን ማለት ያ ነው። ከዛ ኢየሱስ ምን አለ? ጠቀሰ እዚህ ጋር ያ መላእክት ይጠብቃቸዋል ብቻ ሳይሆን የተባለው አምላክን አትፈታተኑትም ተብሏል አለ። ይኸው እዚህ ጋር ተብሏል አለው። ይሄ ጥቅስ የተጠቀሰው የት ነው? ዘዳግም ምዕራፍ 6 ቁጥር 16 ላይ ነው። በሙሳ አለይሂ ሰላም ጊዜ ምን ተፈጠረ መሰላችሁ? ሰዎቹ ምን አሉ መሰላችሁ? በማሳ እንደፈተናችሁት አምላካችሁን እግዚአብሔር አትፈታተኑ። ሙሳ አለይሂ ሰላም ዘጸአት ምዕራፍ 17 ላይ ህዝቡ የምንጠጣው ውሃ የለንም ምናምን ብለው ጮሁ። ልታስብለን ነው በረሃብ ልትለን ነው ምናምን ብለው ጮሁ በሙሳ አለይሂ ሰላም ጊዜ ህዝቦቹ። የዛ ሰዓት ላይ ቁጥር 5 ላይ ምን አለ? አምላክ በቃ በህዝቡ ፊት እለፍ። ሙሴ በቃ ምን ላድርግ ምናምን ብሎ ጮኸ። ህዝቡ እየጮህብኝ ነው ሲል አምላክ ምን አለው? ቁጥር 5 ላይ ህዝቡን በፊት እለፍ፣ ከእስራኤል ሽማግሌዎችን ከአንተ ጋር ውሰድ፣ ወንዙን በበትር ምታ እንትን ይልልሃል። ውሃ አምላክ አወጣላቸው ሲጮሁ ማለት ነው። ልክ እንደዛ እንዳትፈታተኑት ተባለ። ኢየሱስ ያንን ነው የጠቀሰው። እኔ እዘል ነበር ግን አምላካችሁን አትፈታተኑት ተብሎ ተጽፏል አለ። አለቀ። ጀለስ ደግሞ ምን እያለ ነው? እቺ መሀል ፒክ አረጋግና ውሸት ነው እሱ ጋር አይደለም እሱ ጋር አይደለም አየር ሲከተፍ አሁን አሳየን። እኔ ጥቅሱን ያነበብኩ ነው። አሁን ደግሞ ያን ለምን ተዋል ኢለ አሁን እዛ ጋር አውጣልኝ። አሁንም ቦታ እዛ ጋር አሁን እንደዛ የሚለው አምላክ አትፈታተን የሚለው ጋር ነው። አዎ እሱ ጋር ነው ያለው። አሁን እዛ ጋር እንደዛ ይላል ተራገፈ ቃል ይላል። ዘዳግም በራሱ እነ ሙሴን በህዝቡ በውሃው ምናምን ቦታ ነው ያለው። እዚህ ጋር እንደዛ ይላል። የተፈታተኑት እዛ ነው። ኧረ በዝማ አንበና ዝም በል በቃ ያሳየ ጥቅስ። ለምን ተዋሻለህ? በማሳ እኮ ነው። እሺ ይኸውልህ እዛ ጋር ምንድነው ሌላ አማልክትን ለማምለክ ሳይፈልጉ ነው ያለው። ይኸው አትፈታተኑት። እሺ አንዴ ቆይ ተረጋጋ። አትፈታተኑት ተብሏል ካለ የት ጋር ነው የተባለው? ከላይ ምንድነው የሚለው? አንዴ ስትጠየቅ መልሳ አትጠይቅ። ቁጥር 16 ላይ አንዴ ሰው ሲያወራ ተሳስታችኋል ስላለ አንዴ ተረጋጋ። ሰው ሲያወራ ተሳስታችኋል ስላለ አውራ ስትባል ምንም አታውቅም መልስ ትጠይቃለህ። አሁን የት ጋር ነው አትፈታተኑት ተብሎ የተጻፈው? የት ነው ንገረኝ። የት ነው? ሄሎ ቁጥር 6:16 ላይ ነው። ቁጥር 6:16 ላይ ከዛ ምን ይላል? በማሳ እንደፈተናችሁ አምላክ እስራኤሎች ሌላ አማልክትን በማሳ እኮ ነው። በማሳ ታውቃለህ? አትፈታተኑት ይላል። ሰዎች እኮ በማሳ እንደተፈተኑ ከላይ ምንድን ነው የሚለው? አይደለም አውዱ ከላይ ምን ይላል? ከሪማውን አዳምጫለሁ። ስማ አዳምጫለሁ። ተሳስተሃል ብለኛል። አዳምጫለሁ። ይሄው ቁጥር ስማ ቆይ ተሳስተሃል። በጣም የተሳሳትከው ሌላ ነገር እኮ ነው ያነበብከው። ከላይ አንብብ እስቲ። ከ13 ጀምረህ አንብብ። ምንድን ነው የሚለው? ለምን ትዋሻለህ? ከ13 ጀምረና አንብብ። ምንድን ነው የሚለው? አሁን ቅድም ያልከው ሌላ ጋይስ ለመጨረሻ ጊዜ ጠይቀውና ይወርዳል። እሺ እኔ ልናገር። እሺ አሁን እድሉ አንዴ እድሉ ስጠኝ። ስትያዝ እድሉ ስጠኝ አይደለም። ይኸውልህ ተብሎ ተጽፏል ያለው ኢየሱስ የት ላይ ነው? አይደለም ቆይ ልናገር። ተናግረህ ዝም ለምን እድሉ ስጠኝ ልናገር። አይታችኋል ሲጠየቅ እድሉ ስጠኝ ልናገር እኮ መልስልና የት ጋ ነው ኢየሱስ ተብሏል ብሎ ያለው? የት ጋ ነው? ምዕራፍና ቁጥር ንገረኝ። ተሳስተሃል ስላልከኝ ማለት ነው እንድታርመኝ ነው። ወገና ያ ጀማዓት ስለተሳሳትኩ እንዲያርመኝ የት ጋ ነው ኢየሱስ ይሄ ተጽፏል ያለው? እኔ ዘዳግም ምዕራፍ 6 ቁጥር 16 ላይ ነው አልኩኝ። እሱ ደግሞ ተሳስተሃል እያለኝ ነው። ከተሳሳትኩኝ ምዕራፍና ቁጥሩ ንገረኝ የት ነው ያለው? እኔ ዘዳግም ምዕራፍ 6 ቁጥር 16 ነው ብያለሁ። እሱ ደግሞ ተሳስተሃል እያለኝ ነው። ከተሳሳትኩኝ ምዕራፍና ቁጥሩን ንገረኝ። ምዕራፍና ቁጥሩን ንገረኝ። በቃ ተው አንዴ ምዕራፍና ቁጥሩን ንገረኝ ስትጠየቅ ተሳስቼ የለ ኢየሱስ ተብሎ ተጽፏል ያለው የት ጋ ነው? የት ጋ ነው እኮ የት ጋ ነው እንደዛ ተብሎ ተጽፏል ያለው ኢየሱስ የት ጋ ነው? ቆይ ተረተረቱን አይደለም ተረተረቱን የት ጋ ነው የተጻፈው? መጀመሪያ የተጻፈበት እንዴት? እሺ ንገረኝ። ልንገርህ አዳምጠኛ ልንገርህ አዳምጠኝ። ወደድክም ጠላህም እኮ እኔ መስማት አለብህ። ምክንያቱም ይሄ ያወራን ያለነው ተረተረተን አይደለም። እኔ ጸጥ ብዬ ሳዳምጥ ያጅማ ተመስጬ ጸጥ ብዬ አዳምጥ። አምላክ እግዚአብሔር ፈራ አዳምጠኝ። አንዴ ወደዛ ተረተረቱን ተውና ምዕራፍና ቁጥሩን ብቻ ንገረኝ። አሁን
የት ጋ ነው ኢየሱስ ተብሏል ያለው? የት ጋ ነው? ምዕራፍና ቁጥር ካፋውን የመጀመሪያ መውጣት ያለበት ዘዳግም ዘኦሪት ምናምን ኦሪት ዘዳግም ስትያዝ መቼም እውነቱ ሲመጣ ትፈራለህ አይደል እኮ ጥቅሱን ንገረኝ። ይሄው ያዳመጥኩ ትፈራለህ። እውነቱ ሲመጣ እውነቱ ሲነገራችሁ ትፈራላችሁ። ምዕራፍና ቁጥር ንገረኝ። ማን እየፈራ እንደሆነ እያየልኩ ነው። 1 ምዕራፍና ቁጥር ንገረኝ። 2 ምዕራፍና ቁጥር ንገረኝ። 3 ምዕራፍና ቁጥር ንገረኝ። ከታች ቁጥሩ ከኔ ጋር 4 ምዕራፍና ቁጥር ንገረኝ። 5 እስራኤላውያን ሌላ አማልክትን እንዳያመልኩ ምዕራፍና ቁጥር ስማኝ፣ አዳምጠኝ። እዚህ ጋር የሚናገረው እስራኤላውያን ሌላ አማልክትን እንዳያመልኩ የተነገረ ቃል ነው። 8 ምዕራፍና ቁጥር ንገረኝ። 9 ምዕራፍና ቁጥር ንገረኝ። 10 ምዕራፍና ቁጥር ንገረኝ። ምዕራፍና ቁጥር ብቻ ንገረኝ። ሌላ ነገር አልፈልግም። ምን ሆኗል ጋይስ? እንዴ ኢየሱስ ተብሎ ተጽፏል አለ እኮ ተሳስተሃል ይለኛል። አይነግረኝም ጥቅሱ የት ጋር እንዳለ። ምን ሆኗል ጋይስ? እንደዛ የተጻፈው ኦሪት ዘዳግም ምዕራፍ 6 ቁጥር 16 ላይ ነው። ይሄው ግላስ አያችሁ። አትፈታተኑት ቃል በቃል ተብሎ ተጽፏል አለ። ይሄው ኦሪት ዘዳግም ምዕራፍ 6 ቁጥር 16 ላይ በማሳ እንደፈተናችሁት አምላካችሁን እግዚአብሔር አትፈታተኑት። ይሄው ቃል በቃል ማለት ነው። ቃል በቃል አትፈታተኑት። ይሄው ዘዳግም 6:16 ነው። ይሄን ስል ተሳስተሃል ይለኛል። ከዛ በኋላ የት ጋር ነው ዘጸአት ሙሴን ያስጨነቁት አለኝ። ይሄው በማሳ እኮ ይላል ይታያቸዋል። በማሳ እንደፈተናችሁት ከዚህ ቤት ፈትነውት ነበር። የት በማሳ የፈተኑት የት ነው የሚለውን አብራራውኝ ሄጄ ገባቸዋል። አብራራውኝ የት ነው የሚገኘው? ይሄ ደግሞ ማሳ የፈተኑ ከዚህ ቤት እንደፈተኑት ስለተነገረ የት ጋር ነው ሲባል ዘጸአት ላይ ነው የሚገኘው። ይሄው ወደ ዘጸአት ምዕራፍ 17 ላይ ህዝቡ ጮሁ። ያንን ነው ታዲያ አፍተር ኦል ምንድነው ጥቅሱ ሲባል ሉቃስ ወንጌል ምዕራፍ 4 ላይ ያለው ፖይንት ምንድነው? ሰይጣን ጥቅስ ጠቀሰ። ምን አለ? ኢየሱስን መቅደስ ላይ ሰቀለውና ዝለል መላእክት ይጠብቃል። መዝሙር 91 ላይ እንደዛ ስለተጻፈ ዝለል አምላክ ይጠብቃል አለው። ኢየሱስ ደግሞ እያወቅሁ አልዘልም የሚለውን ሲጠቅስ ምናል ያሁኑ ክፍል ጠቀሰና አምላካችሁን አትፈታተኑት ተብለናል ብሎ መለስ። ቃለቀ አጭሩ ይሄን የመለሰው ምንም ነገር የለውም። ምን መርሐባ ጀዛከላህ ኸይር። ሌላ ክርስቲያን ካለ መጠየቅ ይችላል። እንዳጠቃላይ ክርስቶስ እኔ አምላኬን አልፈታተንም እያለ ነው መልእክቱ። ታቻል እሱ ደግሞ ሰይጣን ደግሞ ኢየሱስን አምላኩን እንዲፈታተን እየጋበዘው ነው። እስኪ አንተ በትክክል የአምላክ ልጅ ነኝ ካልክ የእግዚአብሔር ልጅ ነኝ ካልክ ይሄን ዝለል እያለ ነው። ይሄን አምላኬን አልፈታተንም እያለ እየተናገረ ነው ኢየሱስ ክርስቶስ እንጂ እኔ አምላክህ ነኝ እኔ ጌታችሁ ነኝ እያለ ክርስቶስ ቦታ ላይ እየተናገረ አይደለም። ሲቀጥል ጌታ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር አብ ነው። ለኢየሱስ ክርስቶስ እርሱን ያስገኘውና የክርስቶስን ያስገኘውና ያመጣው ከሉቃስ ወንጌል ምዕራፍ 1 ጀምራችሁ ማንበብ ትችላላችሁ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ጌታ አምላኩም የአባቱን የዳዊትን ዙፋን ይሰጠዋል ይላል። ጌታ አምላክ የተባለው ማን ነው? እግዚአብሔር አብ። ስለዚህ ጌታ አምላክ እያለ ኢየሱስ ክርስቶስ ራሱ እየተናገረ ያለው ስለ አብ እንጂ ስለሌላ ስለማንም አይደለም። ገብታችኋል? ስለዚህ ራስን መፈታተን ነው። እስኪ ከዚህ ከተራራ ላይ እኔ እግዚአብሔር ልጅ አንተ እግዚአብሔር ልጅ ነኝ ካልክ እስኪ ራስህን ጣል እያለው አምላኩን እንደመፈታተን እየቆጠረ ኢየሱስ ክርስቶስ እኔ አምላኬን አልፈታተንም ይሄን ነገር አላደርግም እያለ ነው። በሌላ ቦታ ላይ ለምሳሌ ብንጠይቃችሁ በእርሱ ያመነ በክርስቶስ ማን ነው በትክክል እምነቱ ጠንካራ የሆነ ሰው ቢኖር ይሄን ተራራ ተፈንቅልና ሄድ ብለው ይሄዳል ብሏል ኢየሱስ ክርስቶስ። ወንም ደግሞ መርዝ ብትጠጡ እንኳን አትሞቱም ብሏቸዋል አይደል? እስኪ እናደርጉ ዛሬ እናሳዩን ብንላቸው አታደርጉትም። እኔ አምላኬን አልፈታተንም ነው የምትሉት። ከዛልክ ልክ እንደ ኢየሱስ ክርስቶስም እኔ አምላኬን አልፈታተንም ራሴን ከተራራ ላይ ጥዬ እያለ እየመለሰለት ነው። ምክንያቱም እያቀረበለት ያለው ያን ሰይጣን ከአምላኩ ጋር ወደ መፈታተን እንደሚመራው ክርስቶስ ስላወቀ እኔ አምላኬን አልፈታተንም እያለ ነው። ለማንኛውም ቀጥሉ። ሌላ ክርስቲያን ካለ አድሚኖች ካላችሁ በተራ አስገባቸው። አርከን ቀጥል። እንደዛ ነው። ከዚህ የምንረዳው በነገራችን ላይ ኢየሱስ አምላክ
ይሰማል። ግን ኢየሱስ እኮ በምድር ላይ ያለ ይሰማል። ወርጄ ከዛ ሪፖርት ሲኖር አያሰማችሁ። እሺ እንደዛ አድርጉ ቤቱን ማለት ነው። በደንብ እንትን አድርጉት። ቤቱ ሪፖርት አለበት። አስገቡት አብዱልከሪምን ማለት ነው። አካውንት የኔም ተመቷልና ይታያለው መለቃቸው ቪዲዮዎች ገብታችሁ ኮምፕሊንግ ብታደርጉ እንዲሁም የኔም ብቻ ሳይሆን የሁሱንም ማለት ነው ኮምፕሊንግ አድርጉ። በዚህ ነገር ቢያንስ ተባበሩ። ለአንዳንድ ሰው የሁሱ ላይቭ ከላይ አይመጣም ማለት ነው። ከላይ አይመጣም በሼር ምናምን ወይም ሰርች ተደርጎ ምናምን ስናገኘው ነው እንጂ አይመጣም በብዛት ማለት ነውና እንደዛ አድርጉት። አብዱልከሪምም ቪዲዮ ፖስቷል። ዳይላላን እና አብዱልከሪም ፎሎ አድርጓቸው። እሺ ተመልሳል። ቀጥላል። አሎ አሁን ሰማቻለሁ። ኮሜንት ታች ቅድም አይሰማም። እዚህማ ገስት ላይ ይሰማል። ታች እኮ ነው ቅድም አልሰማ አይላቸው። ገስት ላይ ይሰማ ነበር ቅድም አይሰማም። ሚኪ ክርስቲያኖች አሁን እንትን ቢሰማችሁ ይደል? እሺ ክርስቲያኖች አሁን አይሰማም ይላል። ታች አሁን ያለው ከረም ገባይ አንድ ፖይንት ላንሳ። አንድ ፖይንት ካሁኑ ጋር በተያያዘ ከሰይጣን ጋር በተያያዘ ያጀማ አንድ ፖይንት በመመለከት መሰላችሁ። እዚህ ላይ ሰይጣን የጠየቃቸው ጥያቄዎች ናቸው። በነገራችን ላይ ሰይጣን ኢብሊስ ማለት ነው ባይዘዌ ኢየሱስ አምላክ ነው ብሎ ላይ አያምንም። ከመነሻው የማያምንበትን በግልጽ የምትመለከቱ ነው ታውቃላችሁ። እየመጣ ሲፈትን የጠየቃቸው ጥያቄዎች ናቸው። እዚህ ጋር አሁን ቁጥር 8 ላይ ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ይላል። ትልቅ ተራራ ጋር ወስዶት ምን አለው? የዓለምን መንግስታት ሁሉ ክብራቸውን አሳየው ይላል። እኔ እንጃ ወይ በሆነ ነገር አድርጎ ብቻ እንዲታየው አድርጎታል። የጂኒውን ዓለም መሰለኝ። ያንን ካሳየው በኋላ ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ስታስቡት ለአምላክ እንደዚህ የሚያናገረው ይመስላችኋል? ኢየሱስስ ልክ እንደዚህ ሲባል እኔ እኮ አምላክ ነኝ ምንም አትሰጠኝም፣ ከፈለክ እኔ ለአንተ እሰጣለሁ፣ ከፈለክ አጠፋለሁ ብሎ ይመልስለት ነበር። ኢብሊስም ለኢየሱስን ለኔ ስገድልኝና ከመነሻው ራሱ ስገድልኝ ሊለው አይችልም። አምላክን ከናካቴው ያውቀዋል እኮ። በነገራችን ላይ ሰይጣን ፍጥረት ስለሆነ ሁሉን ነገር አያውቅም። አንዴ ሰይጣን ስላላወቀ ቆንዲሽ ስለዚህ አላወቀም። ፍጥረት ስለሆነ ሁሉን ነገር አያውቅም። ስለዚህ ኢየሱስን አብሮት አያውቅም። እሱ ራሱ አያውቅም ማለት ኢየሱስ አምላክ እንደሆነ አያውቅም። በሌላ ስፍራ እኮ አንተ ኢየሱስ ቅዱስ እንደሆንክ አውቀናል፣ ጊዜው ሳይደርስ ለምን ልታጠፋን መጣ አላለም? ሰይጣን ራሱ ለኢየሱስ የእግዚአብሔር ቅዱስ እንደሆነ እነሱ ሌሎች ዲያብሎስ አይደለም እሱ ሌሎቹ ናቸው። ቃል ሌሎቹም ጋር አሳያለሁ። እዚህ ጋር መብራቱ ዲያብሎስ አይደለም። ዲያብሎስ ነው እንደዛ ያለው ወይስ ጋኔሎች ናቸው? ሌሎች ጋኔሎች እዚህ ጋር እኔው ጥያቄ መስል ወድቅ ሰግድ ካይንዱ ካታጎሪው እኮ አይደለም ዋናው። እሺ ዋናው ካታጎሪው ሳይሆን ጥያቄ ትታ ወደ አንድ መንግስት ነው ያለው። ቆይ ጥያቄ እንጠይቅ አንዴ ክፍሉ ላይ ጥያቄን ላስቀምጥ እዚህ ጋር። እሺ ታሪክ እሺ ኢየሱስ በቃ ለተወው በቃ ትቼዋለሁ በቃ ኢየሱስ አምላክ ነው ብሎ አስተምሯል መብራቱ። ኢየሱስ አምላክ ነኝ ማለቱን ማለት ነው። አሁን ለምሳሌ አንተ ኢትዮጵያዊ ስለሆንክ ስለ አምላክ ብሎ ኮንሰፕቱ የለህም። የኢየሱስ አነጋገሮችን ልትረዳ አትችልም። አይሁዳውያን ግን ለምሳሌ ኃጢአቴ ተሰረየችልኝ ብሎ ያን ሽባ ሰው ለዛ ሽባ ሰው ዮሐንስ ወንጌል ላይ ኃጢአቴ ተሰረየችልኝ ስለው ኃጢአትን ማስተሰረይ የአምላክ የብቻው ባህሪ ነው እና እንዴት ኃጢአቴ ተሰረየችልኝ ይላል ብሎ ድንጋይ ያነሱበት አይደለ? ስላላወቁ ነው። ኃጢአትን ያስተሰርይ ዘንድ እነሱ ይገባቸዋል፣ አይሁዳውያን ስለሆኑ ማለት ነው። አምላክ ብቻ ሊያደርገው የሚችለው ነገር ስለሆነ ኃጢአትን ማስተሰረይ የአምላክ የብቻ ባህሪ ስለሆነ ይገባቸዋል። ስለዚህ ድንጋይ ያነሱበት። ለምሳሌ አባቴ ሁሌም ይሰራል፣ ሁሌም ይሰራል። አንዴ መብራቱ አንዴ ተረጋጋ። ስለዚህ አሁን እያልክ ያለው ኢየሱስ ተወውና አይሁዶች ለኢየሱስ የተናገሩትን ነገር እሺ፣ አይሁዶች ለኢየሱስ የተናገሩትን ነገር ትቀበላለህ? ላምጣልህ
ትቀበላለህ? አይሁዶች እኮ ኢየሱስን ሙሉ በሙሉ አላወቁትም። ወደ ገዛ ወገኖቹ መጣ። የገዛው አይታችኋል። አንድ ያቁታል። ለተቀበሉት ግን ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላል አይደል? ኧረ አንዴ ተረጋጋ። በነገራችን ላይ ኢየሱስ ምንድን ነው ያለው? እኔ ስለ ራሴ አልመሰክርም፣ ስለ እኔ የሚመሰክር ሌላ አካል ይመጣል ብሏል። እሺ ማን ነው የሚመሰክረው? አንዴ አይሁዶች የተናገሩት ምስክር ስለ ላከኝ ስለ አብ ነው እንጂ ለመሰክር የመጣሁት ስለ ራሴ አልመሰክርም። ያ ጀማ የኔንም ይዘገየው ዘግይቶ እንደው እሱ እያዳመጠ አይደለም ነው። አንዴ ንገሩ። ረመዳን ይሰማል። ስለ እኔ የሚመሰክሩት ስራዎቼ ናቸው። አንዴ የሚሰራው ክርስቲያን ካለ ይላል። እነዛ እሱ የሰራቸው ስራዎች ደግሞ አብ ፈጣሪ። በቃ አንዴ ይቅርታ እባካችሁ። ጥቅስ የምትናገሩ ሰዎች ይሄ ነው በትክክል ስብከት ሳይሆን ማስረጃ የሚያወራ ሰው በማስረጃ አውሩ። እሺ ከይቅርታ ጋር መብራቱ አሁን አንተ ምንም እየነገርኩህ ማስረጃ ልስቲ። ቆይ አንዴ መጀመሪያ ያነሳው ሐሳብ ላይ እናወራ። አይሁዶች ኢየሱስን በደንብ ተረድተውታል አለን። ከዛ እሺ ያልኩኝና አንተ አይገባም፣ አንተ ኢትዮጵያዊ ሲሆንክ ምንም አይገባህም፣ አይሁዶች ነው የሚገባቸው አለኝ። እሺ ያልኩኝና አይሁዶች ስለ ኢየሱስ የተናገርኩትን ነገር የተናገሩትን ላምጣልህ ወይ ስለው ፈራ መሰለኝ። አይሁዶችም አልገባቸውም አለን። ተመልሶ ደግሞ አንዱን ምረጥ። አይሁዶች ማስረጃ የሚሆኑ ከሆነ አይሁዶች ማስረጃ ይሆናሉ በለ። አይደለም እኮ በቃ ምረጥ አንዱ። አይሁዶች ኢየሱስን ነው እንጂ ያልተረዱት ስለ አምላክ ያለውን ጀነራል ትሩዝ ያውቃሉ። አይሁዶች ንግግር ማስረጃ የሚናገራቸው መብራቱ አንዴ የአይሁዶች ንግግር ስለ ኢየሱስ ማስረጃ ይሆናል ወይስ አይሆንም? በቃ አንዱን ምረጥ። የአይሁዶች ንግግር ስለ አምላክ ያላቸው ምልከታቸው ማስረጃ ይሆናል። አይቶ ገና ጭራሽ አይሁዶችን ንግግር ለመመርመር ኢየሱስ ያስተማረ ካለ ማስረጃ ያስጠን። ኢየሱስ የተናገረበት ካለ ማስረጃ ያስጠን። አቋም ያለው ሃይማኖት ነው ክርስትና። እሺ ኢየሱስ ያስተማረበት ካለ ማስረጃ ያስጠን። አቋም በደንብ አቋም ያለው ክርስትና አቋም በትክክል አቋም ያለው ሃይማኖት ነው እንጂ በቃ ችግር የለም። ኢየሱስ አምላክ ነው እንጂ አንተ ስለኛው አትጨነቅ። እኛ ኢተርናል ጋራንቲ ያለን ሰዎች ነን። የዘላለም ዋስትናን ጨብጠን በትክክል ወዴት እንደምንሄድ ዛሬ አሁን በሞት ወዴት እንደምንሄድ እርግጠኛ ሆኜ ነው የሚከተለውና እኮ ያን እርግጠኛነትን እኮ አሳየን ያለን ያን እርግጠኛነትን በማስረጃ እንድታሳየን አምላክ ስለመሆኑ ባይሆን እኔ ጥቅስ ልስጥክ ወይኔ አንተ ይለበር ነው ጥቅስ ልስጥክና አንተ አውጣ። እኮ በቃ ነገር ኢየሱስ ያስተማረበትን መጀመሪያ ነገረን። ኢየሱስ እኔ አምላክ ነኝ የሚለውን ነው መጀመሪያ እንደዛ አለ ወይ ነው ወይስ መጽሐፍ ቅዱስ ስለ ኢየሱስ አምላክነት ያወራውን ነው የምትፈልገው?
ይሰማል። ረመንም ሁሉንም ይሰማል። አብዱልካሪም ይሰማል። ታሚ እኮ አንዴ ዝም ብለህ አንተን አይደለም ታች ያሉትን እየጠየቅን ያለው ገስት ላይ ያለውን አይደለም ከታች አሁን ይሰማል እያሉ ነው። ስለዚህ የሰው አፍም ሊገድ ይችላሉ የሚለውንም አብሬ ጠይቄህ ነበርና የሰው አፍስ ሊበላ ይችላሉ የሚለውንም መጠየቅ የፈለኩት ከዚህ አንፃር ነው። ላ እዚህ ቦታ ላይ እናቴ ያንን ስላለች ነው ብለህ እንትን እንዳትል። ሞትን በተመለከተ አንድ ቤት አድርገው ሞትን በተመለከተ ይሄ ማን ነው? ይሄን ከዓመታትን ሰዎች በምድር ላይ የሚኖሩትን እድሜ በተመለከተ አላህ ሱብሓነሁ ወተዓላ لكل أمة أجل ብሏል። ለእያንዳንዱ ሰው የተወሰነለት የእድሜ ገደብ አለ ብሏል። የተወሰነለት የእድሜ ገደብ አለ ማንኛውም ሰው ያ ጊዜው ገደቡ በደረሰ ጊዜ ከዛ ሊያልፍ አይችልም ማንኛውም ሰው إذا جاء أجلهم فلا يستأخرون ساعة ولا يستقدمون ብሏል። ማንኛውም ሰው ይሞታል ተብሎ የተወሰነበት ጊዜ ሲመጣ ከዛ ሰዓት ወደፊትም ወደ ኋላም አይልም። ይወጣል እናትህ ያንን ስላለች ነው ምናምን የሚለው ይሄ ስህተት ነው። የአመለካከት ስህተት ነው። አላህ ሱብሓነሁ ወተዓላ ማንንም ልጅ ያለ ጥፋቱ እንትን ሊል አይችልም። እንደአጠቃላይ ይህን ያክል እድሜ ይኖራል የሚለው ውሳኔ ከአምላክ ዘንድ የሚመጣ እንጂ እናትህ በዚያ ነገር ላይ ያንን ስለተናገረች ምንም ወይንም እሷን ስላልሰማ ነው ምናምን አያስኬድም እንደሱ። እሺ ለማንኛውም ይሄ ነው። አላህ ሰብሩን ይስጥህ። ልጅህ ሕፃን ልጅ ከሆነ ነገ የውመል ቂያማ ትልቅ ምንዳ ታገኝበታለህ። ሰብር አድርግ፣ ከአላህ ኢህቲሳብ አድርግ፣ ከአላህ ስብሐነ ወተዓላ ኢህቲሳብ አድርግ። ሕፃን ልጁን የተነጠቀ ሰው ይህ ልጅ ነገ የውመል ቂያማ ሸፋ ይሆንለታል፣ አማላጅ ይሆንለታል። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ወስቢያን የሽፈዑን የውመል ቂያማ ነው። ህፃናት ልጆች የትንሣኤ ቀን ያልማልዳሉ ብለው ተናገሩ። ምክንያቱም ማማለድ በኢስላም ከኃጢአት ንጹህ ለሆነ አካል ነው። ህፃናቶች ደግሞ ኃጢአት የለባቸውም። ስለዚህ የውመል ቂያማ ህፃናቶች ቀጥታ ከዕጣ ፈንታቸው ወደ ገነት መግባት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? ይቃሉ የውመል ቂያማ ልሱቢያን እድኹሉ ኢለል ጀና ፈየቁሉን ላ ነድኹሉ ሐታ የድኹል መዐና አባኡና ወኡመሃቱና። የትንሣኤ ቀን አላህ ለህፃናቶች ምን ይላቸዋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ሂዱ ቀጥታ ወደ ገነት ግቡ ይላቸዋል። ቀጥታ ወደ ገነት ግቡ። አጥፋሉል ሙስሊሚነ ፊል ጀና ስላሉ ሙስሊም ህፃናት ልጆች የጀነት ናቸው ስላሉ፣ ከዚያ ግቡ ሲባሉ ፈየጅሊሱነ ዐላ አብዋቢል ጀና በገነት በር ላይ ይቀመጣሉ እነዚህ ህፃናት ልጆች። ለምን አትገቡም ይላቸዋል አላህ እያወቀ። ከዚያም እነርሱ ምን ይላሉ? ያ ረበና ላ ነድኹል ሐታ የድኹለ መዐና አባኡና ወኡመሃቱና፣ ጌታችን አላህ ሆይ ከእኛ ጋር እናት አባቶቻችን ካልገቡ አብረው አንገባም ይላሉ። ከዚያም አላህ ሂዱና ወላጆቻቸውን አምጧቸው አስገባቸው ይላቸዋል። ለወላጆቻቸውም ያማልዱላቸዋል፣ ይዘዋቸው ይመጣሉ አሉ። ስለዚህ ጀነት መግቢያ በር ይሆናል። እነዚህ ልጆች ህፃን ሆነው የሞቱባቸው ሰዎች ይሄንን ነገር ይሄን ሐዲስ ኢህቲሳብ አድርጉ። ከአላህ ነገ መልካም አገኛለሁ የሚለውን አትቡ። ላ ተተጀዛ ይሄን ነገር አታማሩ። በቃ አላህ ሱብሓነሁ ወተዓላ ሰጠኝ፣ ከዚያ በኋላ ደግሞ ልጄ በተወሰነለት እድሜ ሄደ፣ በቃ خلاص ነገ ትንሣኤ ቀን በጀነት ከእርሱ ጋር አላህ እንዲያኖረን በአላህ ላይ ተስፋ አድርጋለሁ ብለህ ሶብር አድርግ፣ ምንዳን ታገኘዋለህ ኢንሻአላህ። አብዴ ሰላም ነው? አብዴ አለ? አብዲ አሎ ወለካሉ? እሺ አብዴ ለመሰለኝ እያወራ ይሆናል እኮ እያወራ ይሆናል። ሚት አንሳ ልክ ይላሉ። ስለዚህ የሰው አይንም ሆነ የሰው አፍን በለው ነገር በቃ ሊሆን አይችልም በፍጹም። አላህ ሱብሓነሁ ወተዓላ ወሰለ ይሻላል እንትን የሰው አይን የሚለው ከአንተ ጋር ስለማይገናኝ ነው። ወንድ በሆነ ነገር ተጎድተው ምናምን እንደዚህ ሰውነታቸው ቆሳስሎ የሰው አይን ገልጧቸው የሚባለው ከአንተ ጋር የሚገናኝ አይደለም። እሺ አብዲ ሰላም ነው አለ? አልሐምዱሊላህ ሰላም ነው። አይ በገጽ ላይ ውስጥ ላይ ሻዳ ሚል ሰው አለ የሚል ሰው ስላገኘው ነው አሳወቁት እንጂ በውስጥ ሻዳ። ሰላም አለይኩም አብዱልከሪም አለ ይላል። አይ ቀጥል በቃ እኔ አረፍልና ሰላም አለይኩም ልጆች
እሺ ኤቢ ቀጥላው ከአብዱል ከሪም ጋር። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። እስላማዊ ጥያቄ ከሆነ በኋላ ትጠይቂያለሽ። እሺ ይሰማሻል? በቃ እስላማዊ ጥያቄ ከሆነ በኋላ ትጠይቂያለሽ። እሺ አይ አብዱል ከሪም ቀጥል። እሺ ኤቢ ቀጥል። ኤቢ ሰላም ነው? ደህና ነው። ኦኬ እንዴት ነው? ያው ብዙ ጥያቄ የሚጠይቁ ሰዎች ስላሉ ለዛ ነው ኤቢ እንትን ማለት ነው። ኦኬ ኧረ ችግር የለም። እሺ ለምንድን ነው የማሰልመው? ወይ ያው በደንብ ክርስቲያን ምን የሚያነብ ሰው ነው፣ ግን ለምንድን ነው የማሰልመው? አንተ እኮ በደንብ ማጥናት ነው ያለብህ። እሺ አሁን ዘዳግም 18 ላይ እንግዲህ ከፍ ያለ ጥያቄ ነው ማነሳለህ። ያው ዘዳግም 18 ላይ ያው ለኢየሱስ ነው ለምናምን የሚለው ላይ እዛ ላይ እንተውና ከፍ እናድርገውና ምን መሰለክ፣ እሺ ማሰማውና ማሰማውን አካል ቃሌን ባፉ አደርጋለሁ ይልና የማይሰሙትን አካላት ደግሞ እኔ በቀልለታለሁ ማለት ይናገራል አይደል? እዛ ላይ እኔ በቀልለታለሁ ይላል ዘዳግም 18 ላይ። አሁን ሂስቶሪካሊ እስቲ ከነብዩ ሰለላሁ አሁን ከኢየሱስና ከነብዩ መሐመድ እስቲ ለማን ነው አሁን አምላክ ኢንተርቪን ያደረገው እዚህ ላይ? ለምሳሌ እኔ አሁን ናሙና ስጠኝ ብትለኝ በጣም ብዙ ናሙና እሰጥሃለሁ። በጣም ብዙ ናሙና። ለምሳሌ አሁን ዘዳግም 18 ላይ ባይዘው ከወንድሞቻቸው ልክ እንዳንተ ላይ ያለ ነብይ አስነሳለሁ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 1 ላይ እንደምታውቀው ነው ሌዋውያን ክሊርሊ ማለት ነው ሶስት አካል ነበር የሚጠብቁት፣ ክርስቶስን፣ ኤልያስና ነብዩን ብሎ ማለት ነው። የዘዳግም 18ቱ ሌላ አንድ ነብይ ነበር ሲጠብቅ ነበር በኢየሱስ ጊዜ እንኳን ማለት ነው። ኢየሱስን፣ ክርስቶስን እና ነብይ ይጠብቁ ነበር። ስለዚህ አሁን ዘዳግም 18 አንተ አይ እነሱ ተሳስተዋል እንኳን ብለህ ብትወስድ ቁጥር 19 እዚህ ላይ እንደምትመለከቱት ብሎ ይናገራል። ከወንድሞቻቸው ልክ እንዳንተ ላይ አስነሳለሁ፣ ቃሌን ባፉ አደርግ፣ ያዘዙትን ቃል ሁሉ ይነግራቸዋል አለና በስሜ የሚናገረውን ቃሌን የማይሰማውን እኔ እበቀልለታለሁ አለ። አልሰማ ያሉትን እኔ የምበቀልለት ብሎ እስቲ መች ነው አሁን ኢየሱስን ካስገባው እንዴት ነው የተበቀለለት ለኢየሱስ? እኔን ከጠየቀኝ እኔ ብቻ ስለምን ልነግርህ እችላለሁ። ኒርሊ የትኛውም ኢምፓየር ራሱ አልተረፈም። በነገራችን ላይ ምን ትላለህ አንተ? ኦኬ እሺ ሜቢ መጀመሪያ ያው በቃል የሚለውን ፓርት ከተለያየ አንጻር እናየው እንችላለን። ለምሳሌ ያው እንዳልከው ምድራዊ የሆነ ዲስትራክሽንም ሊሆን ይችላል። በእርግጥ ግን በዛ አይነት መንገድ አልረዳውም። ኢየሱስ ክርስቶስ እንዳለው ራሱ ቃልን ሰጥቻቸዋለሁ አለ። የሰጠኝን ቃል ሰጥቻቸዋለሁ አለና ነገር ግን ያንን የማይቀበለው ደግሞ ዘላለማዊ ዲስትራክሽን እንደሚጠብቀው እናያለን። ሰው የሆነ ምድራዊ በቀል ነው ብዬ አልረዳውም በመሰረቱ። እንደዛ ከሆነ ትንቢትነቱ በጣም ነው የሚያስ ምን ያረ ከምድር በኋላማ ሁሉም ሰው እኮ ይጠየቃል። ከሞቱ በኋላማ ሁሉም ሰው እኮ እንዴ ስፔሻል እኮ አይደለም ይሄ ሲጀምር። ይሄ እኮ ምንም ዩኒክ አይደለም። ከሞቱ በኋላ እኮ ማንኛውም ሰው የትኛውም ነብይ ክፍለ ዘመን ያሉ ሰዎች እኮ ከሞቱ በኋላ እኮ ይበቀላቸዋል፣ ይቀጣሉ። ምንም አዲስ ነገር የለውም። ከትንሳኤ በኋላ አማካልክማ እኮ የሁሉም አካላት እኮ ይጠየቃሉ ከሞቱ በኋላ። ምኑን ትንቢት ያደርገዋል ታዲያ? የማትሰማውን አካል እኔ ይበቀልለታለሁ አለ እኮ። የማይሰሙትን እኔ ይበቀልለታለሁ ሲል የሌሎችን አይበቀልላቸውም ማለት ነው። የነ ሙሴ የነ አብርሃምን አይደለም። ግን ዩኒክሊ ለዚህ አካል የተነገረው ምንድነው? ምድር ላይ ያለ አልሰማም ያሉትን እንደምንትን እንደሚላቸው ይናገራል። ለምሳሌ አሁን ለነብዩ ሰለላሁ ዐለይሂ ወሰለም ይሄኛው እንዴት ይላል? ናሙና አስጠኝተኝ እኔ ናሙና ልስጥ። ለምሳሌ ከኛ ውጭ ያሉ ሂስቶሪያኖች ልጥቀስ። ዘማኑዋል ኦፍ አንሸንት ሞደርን ሂስትሪ የነ ዊሊያም ታይለር ምናምን የነሱ መጽሐፍ ነው። አክቹአሊ ትላልቅ ሂስቶሪያኖች ናቸውና ለምሳሌ የምታስታውስ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኞችን ልከው ነበር። አክቹአሊ 4 መልእክተኛ ወለም ወደ የሀገራት ለምሳሌ ወደ ፐርሺያ፣ ወደ ቢዛንታይን። ለምሳሌ የቢዛንታይኑ መሪ ያን መልእክተኛ ማለት ነው ገሎ ነው የመለሰው። ለምሳሌ የነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ወደ እስላም ነው የተጣሩት፣ ግን ገሎ ነው የመለሰው። ከዛ ግን ቢዛንታይን ቶታሊ የለችም። አሁን በሙስሊሞች ነው ስዋል የሆነችው። ቶታሊ ሙሉ ነው ያለቀው። ፐርሺያ ሙሉ ነው የጠፋችው። የፐርሺያው ሰውዬ መልእክቱን ቀደደው፣ የነብዩ ሰለላሁ ዐለይሂ ወሰለም የላኩትን። የቢዛንታይኑ ሰውዬ መልእክተኛውን ገደለው። ከዛ ሁለቱም ግን አልነበሩም። ፐርሺያዎችም ቢዛንታይኖችም ጠፉ ጠቅላላ ማለት ነው። የጠፉት ደግሞ በሙስሊሞች ነው ቶታሊ። ኢትዮጵያ ደግሞ ተቀበለች። ግን ነብዩ ሰለላሁ ዐለይሂ ወሰለም አልባኒ ሐሰን ያሉት ሐዲስ ላይ ሀበሻዎችን እንዳትነኳቸው አሉ። ከዛ እንግዲህ እንደምታውቁ ጣሊያን ኢትዮጵያን ለመውረር መጣች፣ ተሸንፋ ሄደች። ኢትዮጵያ ማንንም አይነካትም። አክቹሊ
ያው ሁለቱም ማየት ይችላል። አነጻጸሪ ነገርኩ። ቢዛንታይን ኢትዮጵያ የነብዩ ሰለላሁ ተከታዮች ተቀበለች። ነብዩ ሰለላሁ ማንም ሰው እንዳይነካሉ። ኢትዮጵያን ማንም የነካ ሰው ወድቋል እንዳለ። በተቃራኒ ቢዛንታይን የነብዩ ሰለላሁ መልእክተኛ ገደሉ። ቢዛንታይን ቶታሊ የጠፋችው ቢዛንታይን ኢምፓየር ሙሉ በሙሉ ማለት ይቻላል። ፐርሺያ ሙሉ በሙሉ የጠፉት። ዘዳግም 18 እኔ ይበቀለታለሁ አለ። ያውም አውት ነምበርድ ሆኖ ባይ ዘ ወይ በዛ ባትል ኦፍ የምሩክ ላይ ካየኸው ኦልሞስት 120 ሺህ ናቸው ቢዛንታይኖች 120 ሺህ የሙስሊሞቹ 40 ናቸው 40 ሺህ ሙስሊሞች 3 እጥፍ ማለት ነው እንዳለ ነው ሷላክት እና እንዴት ሊሆን ይችላል? እኔ የትኛው ኢቭን እሺ ባግዳድ ራሱ ያጠፋው የሞንጎሎች ኡላንጋሃን ለምሳሌ ከዛ በቀጣይኛው አመታት ላይ ከዛ ላይ የለም እሱ ራሱ እኔ የነብዩ ቀጥታ ይሄን ነው የሰው እንደዚህ በዚህ ልክ ማለት ነው በዚህ ልክ አምላክ እንትን ያለው አካል ነብይ የለም። እኔ ማቀው ይሄኛው ነብዩ በግልጽ የተናገረው የተፈጸመው በስሜ አልሰማም ያሉት እኔ የምበቀልለት ብሎ የኢየሱስ ካልክ እኮ ምን እሺ ምን እንኳን መበቀል እኮ በጣም ከባድ ነገር ነው። እሺ ንገረኝ ኤቢያል ኦኬ እሺ ሜቢ ከምድራዊ እምነቶችም አንፃር ከሆነ ያው በኢየሱስ ዘመን ስታይ ያን ያህል ኢየሱስ የመራው ጦርነት የለም። ነገር ግን ከዛ በኋላ ደግሞ በቀጠሉት የክርስቲያን ኢምፓየሮች ጋር ስትሄድ ደግሞ ያን ያህል ሂስቶሪን ያጠናው ነገር አለ። በርግጥ ግን እንደዚህ አይነት ነገሮችን ታያለህ። የለም ምንም የለም። የክርስቲያን ይሄ የነሱ ተከታዮች እንትን ብሏል ለማለት እኮ የለም እኮ ሲጀመር እኮ ቢዛንታይን ማለት እኮ የበርዝ ፕሩፍ ኦፍ ኢስተርን ኦርቶዶክስ ናቸው። አሌክዛንድሪያ እሺ ነበሩ ብለን ነው አሌክዛንድሪያ አይታለች። አሌክዛንድሪያም እኮ ሙስሊሞች ነው የሰሩት። አሌክዛንድሪያንም ማለት ነው ግብጽ ምንም የለም እኮ ምን የሆነ ጥራልኝ የሆነ አካል የሆነ ነገር ጥራልኝ የለም እኮ ምንም ነው ያለው ሊትራሊ ያሌለው እኔ እንደ ክርስቲያን እንደሰሰረው ምክንያቱም ክርስቲያኖች ሲጀመር ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ አይደል ምን ነበረባችሁ ምክንያቱም ትንቢት የተነ ኢየሱስ እኔ የምነግራችሁ ብዙ ነገር አለኝ ልትሸከሙታችሁ ብሎ እርሱ ያ ዓለምን የሚወቅሰው አካል ይመጣል ካለ በኋላ እዛ መሳተፍ ነበር። አምላክ ደግሞ እኔንም በቀልለት ከሱ ተቃራኒ የቆሙትን አለ። ከዛ ጠቅላላ ነው በቃ ከዚህ ጋር የተጋጨ ኢቭን ባይገርም ኢቭን እስራኤልና ፍልስጤም ማየት ይችላል። ይሄ ሁላ አሜሪካ አግዛቸው ሁላ ከዚህ ፓወር አሜሪካ አግዛቸው ስቲል ፍልስጤም ማስወጣት አልቻሉ። ኢማጂን ምንም አልቻሉም ስቲል ይሄን ሁላ አመት ማለት ነው። ምንም ነው እኮ አልሳካም ይለው ምንም ማለት ነው። ኢቭን እንደውም እነ ፈረንሳይ እንግሊዝ እነ ኖርዌይ እነዚህ ባጠቀለው ለፍልስጤም እንደውም የሀገረቱ ዕውቅና ሰጠው ጠቅላላ በተቃራኒ እንደውም ማለት ነው። ሂስት በታሪክ ጀምሮ ነብዩ ሰለላሁ ዐለይሂ ወሰለም ተቃላ እንደሆነ ነገር በቃ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከተጋጨ ትወድቃለህ ጠቅላላ ማለት ነው። ከተነካካ ትወድቃለህ። እኔ እንደዛ ነው ያየሁት። እኔ ጠቅላላ ስመለከተው ይሄን ነው። ይሄን ባይዘው ስለምንድን ነው የምታወሩት ያላችሁ ሰዎች ትንቢቷ ተነሳ ይሄ ስለምንድን ነው ስለ ጦርነት ነው የምታወሩት ስትሉ እንደዛ አይደለም ጋይስ እያወራን ያለው ግራ ለገባችሁ ሰዎች እዚህ ጋር ዘዳግም 18 ላይ እንደ ሙሴ ያለ ነብይ ይነሳል ተብሏል። እኛ ለነብዩ ሰለላሁ ዐለይሂ ወሰለም ነው ነው ክርስቲያኖቹ ደግሞ እዚህ ጋር የተነገረው ለኢየሱስ ነው የሚሉት እነሱ ለኢየሱስ ነው ይላሉ። እኛ ለነብዩ ሰለላሁ ዐለይሂ ወሰለም የተነገረው ነው። ከዛ እዚህ መሃል ላይ ቁጥር 19 ላይ ምን ይላል መሰላችሁ በስሜ የሚናገር ያ የሚላከው ነብይ የሚናገረው ነገር አልሰማ ያሉትን ሰዎች እኔ በቀልለታለሁ ብሎ አምላክ ተናግሯል። እበቀልለታለሁ እኔ ነው ያለው። ከዛ ኢየሱስን ስንመለከት የለም በተቃራኒ ጭራሽ ማለት የነብዩ ሰለላሁ ዐለይሂ ወሰለም ስንመለከት ጠቅላላ በተመሳሳይ ነገር ነው የምናገኘው እንዳለ ማለት ነው። ምን ትላለህ ኤቢ? ሂስቶሪካል ጥያቄ ነው የጠየቅኩ። ኦኬ ያ ሜቢ ቼክ አደርገዋለሁ። አንዳንድ እንደዚህ አይነት ነገሮች እንዳለ አይቼ ነበር ያነበብኩት አይደለም በርግጥ ግን ሜቢ ቼክ አደርገዋለሁ። ኦኬ እሺ ለምሳሌ ኢየሩሳሌም ለምሳሌ ሳላዲን አላዩቢ ለምሳሌ ሂስቶሪክ ሳላዲን አላዩቢ ኢየሩሳሌምን ወስዷት ነበር ለምሳሌ። ከዛ በኋላ ግን እነ ሪቻርድ ዘ ላዮን ኪንግ ኢቭን የክሩሴድ የመስቀል ጦረኞች ናቸው ለምሳሌ እንዳለ በጣም በርካታ ከዛ በኋላ የመጡት አካላት ኢየሩሳሌም መልሰው መቀበል አልቻሉም። ለምሳሌ የምር የዘዳግም 18 ተከታይ ከነበሩ ሊቀበሉ ይችሉ ነበር። ኢየሩሳሌም ሊቀበሉ አልቻሉም። እስራኤል ሁሉም ምንም ሊሆን አልቻለም። ምክንያቱም እንዴት አምላክ ይሄን ሁላ እንትን ላይ የዘዳግም 18 ተከታይ የሆኑ ኮሚቴዎች እንዴት አይደግፍም? በቀላሉ ካለዋል እንደውም ኮንስታንቲኖፕል ስትወድቅ ያቺ መስጊዷን አታውቃትም? ቤተክርስቲያን ያቺ ትልቁ ማለት ነው። እዛ ላይ ነበር ኮንስታንታይን ዘ11 ዙላ ሲጸልይ ነበር። ግን የለም ምክንያቱም ይሄ ስለ ተቃራኒ ሳይድ ስለሆነ ማለት ነው። አምላክ እንበቀላለው አለ። ሁሉም እየወደቀ ነው። ከዚህኛው ኮሚቴ ጋር የተጋጨ ባጠቃላይ ይወድቃል።
እንዳለ ነው እኮ ምልክ ሊትራሊ እንዳለ በሚባል ደረጃ ከቁረይሾቹ ሁላ ሳይቀር ማለት ነው። ቁረይሾቹ ወደቁ፣ ሁሉም ነው የወደቀው። በቃ ከነብዩ ሰለላም ጋር ያልተጋጨ አካል ግን ተርፏል። ለምሳሌ ኢትዮጵያን መውሰድ ይችላል። አሁን ኢትዮጵያ ቱርኮችን መተውላ ሊያሸንፏቸው አልቻሉም። ኢትዮጵያ ጣሊያኖችን መተው ሊያሸንፏት አልቻሉም። ምክንያቱም በረከት አግኝታለች ኢትዮጵያ። ነብዩ ሰለላም ማን እንዳትነኳት እስካልነኳቸው ድረስ እንዳትነኳቸው ብሎ ገባ። ኢትዮጵያ አሁን እንደዚህ ብቻ በአፍሪካ ኢቭን ላይቤሪያ ራሱ የተወሰነ እንትን ተብላለች። ብቸኛ ቅኝ ግዛት ያልተያዘችው ኢትዮጵያ ናት። ምክንያቱም ነብዩ ሰለላም ኮሚኒቲ የተቀበለች ሀገር ናት። ተቃራኒዎቹ እንዳለ ወድቀው እና ይሄን ሂስቶሪካል አሁን ይሄን ሳነሳ ሂስቶሪካሊ ነው። ይሄኛውን አንተ እንጃ ይሄን ካነበብክ እንግዲህ እኔ ላንተ በአንተ ጭንቅላት ያህል ሌቭል ነው የነገርኩ። ይሄን ከተመለከትክ ሂስቶሪካሊ እንኳን አይተ ይሄኛው ነብይ ኢየሱስ ሊሆን አይችልም። ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ሊሆን ሁሉ አይችልም። ይሄ ነብይ ማውን ካንዲዴት እናንተ እኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ነው እናንተ ኢየሱስ ነው የምትሉት። ኢየሱስ ጭራሽ አይደለም። ሌሎች ከወንድሞቻቸውና የሚለውን ነገር ማብራራት እንችላለን። ብንተውላ ቁጥር 19 ብቻ ትበቃለች። ሄሎ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ኤቢ ይሄን ካየኩ በቂ እኮ ነው። ኤቢ ሂስቶሪካሊ ማን ነው? እሺ በቃ ይቅርታ እንደ አብዱል ከሪም ላስተላልፍ ፈልጌ ነው። እሺ በአንተ አካውንት ፎሎ ሳደርግ አብዱል ከሪም የሚለው ብሎክ ይለኛልና ያው በምክንያት ነውና ሜቢ ካላውቅ አስቀይሜ ከሆነ ይቅርታ። ያው ላላህ ብዬ ስለምወዳቸው ይሄ ነገር ሲፈጠር አድሚን ሊሆን ይችላል። እኔ አላስተውስም ወላሂ በቃ እንጃ ዛኪ ማራባሽ እንደዛ ነው። እሺ አላስተውስም እዛ ነው። ኤቢ ሰማህ? ኤቢ ምን ትላለሽ እዚህ ጉዳይ ላይ? እሺ አንደኛ ያ ቅድም እንዳልኩ ነው ባይዘ ይሄን ያህል ሐሳቤን አልቀየርኩበትም። ሜቢ ሂስቶሪካል ዳታዎችንም ቼክ አደርጋቸዋለሁ። በዚህ አይነት መንገድ ነው በቀሉ ብዬ አላስብም። የሆነ በኤጀንት በኩል የሚደረግ በቀል ነው ብዬ አላስብም። ነገር ግን ደስት እግዚአብሔር ቃሉን ያልሰሙትን ያን የሚልከው ነብይ ቃሉን ባፉ ያደርጋል፣ የእውነትን መንገድ ይሰብካል። ያልሰሙትንም ደግሞ ኦብቪየስሊ ማለት ህይወትን ነውና የሚሰብከው ማለት ነው። እና በዛ አይነት መንገድ ነው የምረዳው። ሜቢ ቼክ አደርገዋለሁ። አብቂ ችግር የለም። በዛ መልኩ ከተረዳው እኮ የሌሎችን የና አብርሃምን አይቀጣቸው ማለት ነው። ስለዚህ ስፔሲፊካሊ ከሞቱ በኋላ የሚቀጡት የዚህኛው ነብይ ብቻ ናቸው። ከሞቱ በኋላ ነው ብለህ ካሰብክ እኮ እንደ የና አብርሃም ጊዜ እና አብርሃምን አልሰማ ያሉት ኮሚኒቲዎች ከሞቱ በኋላ አይቀጡ ማለት ነው። ከሞቱ በኋላማ እኮ ሁሉም ይቀጣሉ። እንዴት ሊሆን ይችላል እንደዛ? ከሞቱ በኋላ እኮ ሁሉም ይቀጣሉ። ስፔሻል ሊሆን አይችልም። የማንኛውም ነብይ ተከታዮች ከሞቱ በኋላማ ይቀጣሉ እኮ ዩኒክ ሊሆን እኔ በቀልታለሁ ካለ የሌሎችን ትቶ የዚህን ብቻ ስፔሲፊካሊ ሊያደርግ አይችልም። ነገር ክፍሉ በዚህ ዘመን ኦብቪየስ ሊሆን የሚችለው አልሰማ ያሉትን እኔ በቀልታለሁ ካለ እኮ ዩኒክ ሁላ ቆይ ይሄን ሲነግረው ለሙሴ ሲነግረው እኔ ያን አልሰማ ያሉትን እኔ በቀልታለሁ ሲል ምንድነው አንተ በተረዳበት መልኩ እኮ ከተረዳ ነው ሙሴ እያለ ያለው ያንተን አልበቀላቸውም የዚህ ነብይ ብቻ በቀላለሁ። እንደዛ እኮ ነው የሚሆነው። ይሄ ነው ሊሆን አይችልም ሲጀመር። ግን እስቲ ዩኒክ የሆነ ነብይ እንደሚወጣ ነው እኔ እንደዛ ነው ያሉት። ሂስቶሪካሊ በትክክል ነው ፊት የሚያደርገው ይሄ ነገር ከነብዩ ሰለላሁ ዐለይሂ ወሰለም በትክክል ነው ፊት የሚያደርገው በትክክል ማለት ነው። እና ይሄኛው እዚህ ላላችሁ ሰዎች አዲስ ግራ ከገባችሁ ምን ነገራችሁ በትንቢት ላይ በመጽሐፍ ቅዱስ ላይ የተነገረ አንድ ትንቢት አለ። ልክ እንደ ሙሴ ያለ ነብይ እንደሚነሳ እኔ አስነሳለሁ ብሎ አምላክ ተናግሯል። እንደ ሙሴ ያለ ነብይ ማለት ከወንድሞቻቸው ብሎ ከእስማኤል ዘሮች ይመጣል እና በኋላ እና ምንድነው አንድ የተናገረው ስፔሲፊክ ያደረገው ነገር ምንድነው? ያው እንደ ሙሴ ሲል ሙሴ አንደኛ ህግ ያመጣ ነው። አዲስ ሸሪዓ ህግ መጥቷል በእስልምና የተለያዩ ነገሮች አሉ።